ይኖራል ማለት ነው። የመለኮት ሙላት ማለት ምንድነው? የመለኮት ሙላት ሁሉ መለኮት ያለው ሁሉ ማለት ነው። መለኮት ምንድነው? አትሪቢዩቱ ምንድነው? መለኮት ያለው ሁሉ ማለት ነው። አማርኛ አይደለም እኮ የመለኮት ሙላት በሰውነቱ ተገልጦ ይኖራል አለ እንጂ መለኮት ያለው ሁሉ የሚለው ያለው ሁሉ ያለው ከየት ነው ያመጣው? ያለው መለኮት ምንድነው? አምላክ ነው አይደል? መለኮት ባህሪ የመለኮት ሙላት በሰውነቱ ይኖራል እኮ ያለው ሁሉ ለምን አልከው? ያለው የሚለውን ከየት አመጣኸው ነው ያልኩት። እሺ አንዴ አዳምጠኝ። አንዴ ሰዎችም ልጆችም አንደርስታንድ ያድርጉት። በእርሱ የመለኮት ሙላት ይላል አይደል? መለኮት ማለት ኔቸር ነው። ይህ መለኮት አትሪቢዩት አለው። አትሪቢዩቶቹ ምንድን ናቸው? ባህሪያቶቹ የመለኮት መገለጫ ባህሪ ምንድን ነው? ሁሉን ቻይ፣ ሁሉም በሁሉ ቦታ መገኘት፣ ሁሉን ቻይ፣ ሁሉን አዋቂ፣ በሁሉ ቦታ መገኘት፣ ዘላለማዊና የመለኮት መለኮት ነው። መለኮት አትሪቢዩት መገለጫ መንፈስ ቅዱስ መለኮት አይደለም? አካል ነው። መንፈስ ቅዱስ መለኮት ነው። መለኮት አይደለም። መንፈስ ቅዱስ ምንድን ነው ያልኩህ? አካል ነው አይደል? መለኮት ነው። መለኮት አይደለም ነው ያልኩህ። የመለኮት አንዱ አካል ነው ብራዘር። ለምን ካይ አንተ እያልከኝ ሶስቱ አካላቶች በሰውነቱ ላይ ያሉ እያልክ ነው? እሺ ቆይ አንዴ አዳምጥ። መንፈስ ቅዱስ ተሞላ ማለት ምን ማለት ነው? የሆነ አካል መጥቶ ገባበት ማለት ነው እኮ። መልሰኝልኝ ያልኩህ ለምን ወደ ፈለግኩት ትነዳኛለህ? መጀመሪያ ለምን እንዳልኩህ ለኔ እኮ ነኝ አስተማሪው አይደል? እያስተማርክ አይደለም። this my doctrine አይደል? ኧረ እባክህን ዶክትሪን ይላል። ዶክትሪንን አላወቀውም። አንድ ጊዜ ለምን መሰለህ እያልኩህ እኔ ቢያንስ አንተ መለኮት ማለት ምን ማለት ነው? አንድ ጊዜ እናንተም ተጠቀሙታላችሁ። የስነ አፈታት ስልት አለ። ቆይ የስነ አፈታት መለኮት እናንተ ተጠቀማላችሁ። ኧረ አንድ ጊዜ አንተ እኮ እንደፈለግኩ ልፍታ እኮ አትችልም። እኔ አላልኩም። አፈታት ስልት አለ እያልክ ነው እንጂ እያልክ ነው። ምክንያቱም እኮ እኔ አላልኩም። ያልክበት እንዴት እንደሆነ ላሳየህ። ኧረ ሳላን ያላልኩም። አንድ ጊዜ እኔ ያልኩትን ልናገር እንዳልክ ይውላስ። ቆይ እንዳልክ እኔ ልጨርስስ ያልከውን እኮ ልነግርህ ነው እኮ። ልቀጥል ከየት አመጣኸው አሁን አንተ ያልከውን? እሺ ቀጥል። አይውልሽ ይኸውልህ ለምናገር 10 ደቂቃ ነው ያለኝ። እሺ አሁን ስንት ደቂቃ ልስጥ? እኔ 10 ደቂቃ በኋላ እወጣለሁ ሙሉ ለሙሉ። እሺ በቃ ከአንድ 2 ደቂቃ ስጠኝ። 2 ደቂቃ ስጠኝ። እሺ መለኮት ማለት ምንነት ነው? መለኮት ማለት ምንነት ነው? በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ማለት ሰውነት ማለት ክርስቶስ በስጋ ተገለጠ ማለት ሰው የመለኮት ሙላት ሁሉ ማለት ደግሞ መለኮት መገለጫ ባህሪያት አሉ። መለኮት ምንድናቸው? ሁሉን ማወቅ፣ በሁሉ ቦታ መገኘት፣ ዘላለማዊና ሁሉን ቻይ እና ፈጣሪ ክሬተር መሆኑ ማለት ኢየሱስ ክርስቶስ ይሄንን ሁሉ አለው። ገባችሁ? ምንድነው መለኮታዊ ባህሪው? ይሄ ነው በቃ ኢየሱስ ክርስቶስ ሁሉን ያውቃል፣ በሁሉ ቦታ ይገኛል፣ ዘላለማዊ ነው፣ ፈጣሪ ነው። እነኛ አምስቱን ባህሪያቶች ኢንትራንሲቲቭ ወይም የማይሻገር መለኮታዊ ባህሪ በክርስቶስ ሰውነት ላይ ተገልጦ ለዘላለም ይኖራል እያለን ነው ይሄ ማለት። ስለዚህ ኢየሱስ ሁሉን ያውቃል ወይ ከተባለ አዎ፣ ኢየሱስ ሁሉን ያውቃል። ኦል ኖዊንግ ነው። ማስረጃ ዮሐንስ ወንጌል ምዕራፍ 2 ቁጥር 24 ላይ ነገር ግን ኢየሱስ የሰዎችን ሁሉ ያውቅ ነበረ ይላል። ስለ ሰው ማንም ሊመሰክር አያስፈልገውም ነበርና አይተማመንባቸውም ነበር። ራሱ በሰው ያለውን ያውቅ ነበር። እንደውም መስክረውለታል። ሁሉን እንደምታውቅ ማንንም ልጠይቅ እንደማትፈልግ እናውቃለን ብለው ደቀ መዛሙርቶች ሁሉ መስክረውለታል። ሌላ የመለኮት ሙላት ማለት ይሄ ነው። ኦል ፓወርፉል ነው ኢየሱስ ክርስቶስ። ምን ብለዋል? ኢየሱስ ክርስቶስ ስልጣን ሁሉ በሰማይና በምድር ተሰጠኛል። የኢየሱስ ክርስቶስ ስልጣን በሰማይም ነው በምድርም ነው። በምድር ላይ ብቻ አይደለም። ስለዚህ በተሰጠው ስልጣን ምንድነው? ሁሉን ያውቃል ማለት ነው። ስለዚህ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ ሰማያት በግርማው ቀኝ ተቀመጠ ይላል። በሌላ ቦታ ምን ማለት ነው? ዕብራውያን ምዕራፍ 1:6። ስለዚህ ኢየሱስ ሁሉን አዋቂ ነው፣ ሁሉን ቻይ ነው እያልኳችሁ ነው። በሰውነቱ ይሄ ነው። ኢየሱስ ክርስቶስ ዘላለማዊ ነው ሲል ምን ማለት ነው? ራሱ ክርስቶስ የተናገረው ነው። እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለው አላቸው። ዮሐንስ ወንጌል ምዕራፍ 5 ቁጥር 58 ማንበብ ትችላላችሁ።
ትንቢተ ሚልክያስ ምዕራፍ 5 ቁጥር 2 ላይ አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ይላል። ምንድነው ራእይ ዮሐንስ ራእይ ምዕራፍ 5 ቁጥር 13 ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ብሎ ስለ ክርስቶስ ይናገራል። ስለዚህ ኢየሱስ ይሄ ዲቫይን አትሪቢዩቱ በክርስቶስ ላይ የመለኮት በሰውነቱ የመለኮት ሙላት በሰውነቱ ተገልጦ ይኖራል ማለት ይሄ ነው። ልቀጥል። ኢየሱስ ክርስቶስ ሁሉን ፈጣሪ ነው፣ ክሬተር ነው። ፈጣሪ ነው ስላችሁ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነስም አንዳች እንኳን ያለ እርሱ አልሆነ የሚልና ቆላስይስ 1:16 ላይ ሁሉም በእርሱ ተፈጠረ ይላል። ስለዚህ ኢዝ ክሬተር። ስለዚህ ይሄ መለኮታዊ ባህሪዎች አሉት ማለት ነው፣ አትሪቢዩቶች አሉት። ስለዚህ ሂውማን አትሪቢዩቶቹን እሺ አይ ቲንክ በማለት ጨርሰሃል ይወጣክ መስሎኝ አይደል? ራሴን አተልቄ ነው። በመጀመሪያ ደረጃ እውነት ለመናገር አስቂኞች ናቸው። ምንድን ነበር የተጠየቀው? ምን ማለት ነው የመለኮት ሙላት ማለት ምንድን ነው አለኝ። እኔ የመለኮት ሙላት በሰውነቱ ተገለጠ፣ በሱ ላይ በሰውነቱ ማለት በሱ ላይ ተገለጸ ማለት ነው። ምንድነው የመለኮት ሙላት በሱ ላይ ተገለጠ ሲባል ምንድነው? የአምላክ አስተምሮ፣ የአምላክ ሐሳብ፣ የአምላክ ፍላጎት በሱ ተገልጧል ማለት ነው እንጂ የሆነ የመለኮት ባህሪ በሱ ላይ ተገለጠ ማለት አይደል። ሲጀመር የመለኮት ባህሪ በሱ ላይ ተገለጠ ቢባል እንኳን አይሆን። ምክንያቱም ይሄ ነገር የታየው እዚህ በሰውነቱ ከሆነ በኋላ ነው። ስለዚህ አዲስ የመጣ ባህሪ ነው በሱ እንኳን አብረች። ስለዚህ አይሆንም። ግን እየተወራ ያለው ስለምንድን ነው? የመለኮት ሙላት በሱ ላይ ተገልጦ ይኖራል ሲባል ምንድነው? ስለምን እያወራ ነው? ቀጥሎ ያለውን ብናነብ እናንተም በእርሱ ተሞልታችኋል ይላል። በክርስቶስ እርሱ በመለኮት ከተሞላ እነርሱ ደግሞ በክርስቶስ ከተሞሉ እነሱም መለኮት ይሆናሉ ማለት ነው። በሱ ሐሳብ ነው። ቀጥሎ እንኳን ወረድ ብሎ እኮ አንድ ነው ሁለት መስተኛ እንደወረደ ቢያነበው ኖሮ መሞላት የሚባለው ነገር እርሱን መምሰል ማለት ነው። እርሱ ያስተማረው እርሱን መመስለው በአስተምሮ ነው እንጂ በመልክ መምሰል በባህሪ መምሰል ነው አይደለም። ክርስቶስን ምሰሉ ሲባል ምንድነው? ክርስቶስን ምሰሉ ሲባል ምን ማለት ነው? ክርስቶስን ምሰሉ ሲባል ወጣ ይውጣቶ ከዚህ በላይ እንትን ሊለው አይችልም። ከዚህ በላይ ሊናገር አይችልም። ግን ክርስቶስን መምሰል ማለት ነው እርሱ ያዘዘውን ነገር በእሱ መንገድ መከተል ነው፣ ሌላ ነገር የለም። ስለዚህ ምን ይላል? ለምሳሌ እዛው ቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት ይኑርባችሁ ይላል። የማን ቃል? የእግዚአብሔር ቃል። የእግዚአብሔር ቃል ማለት የእግዚአብሔር ቃል እነሱ እንደሚሉት የእግዚአብሔር ቃል ምንድነው? አምላክ ነው፣ መለኮት ነው ብሎ ነው የሚያምኑት። እርሱ በሙላት ይኑርባችሁ። ስለዚህ ምንድነው? በሙላት ሊኖር ይችላል። እኔ ጋር ማለት የእግዚአብሔርን ቃል በእናንተ ላይ ፈጽሙት፣ ተግብሩት ማለት ነው። ስለዚህ የሆነ ነገር በሙላት እኔ ጋር አለ ማለት የሱን ሐሳቤ በሙላት በስርዓት ተገብራለሁ ማለት ይሄ ነው ስነ አፈታት ብሎ ማለት ይሄ ነው። አይ ከዛ ላይ ኢየሱስ ሁሉን አዋቂ ነው እዛ ጋር እንደዚህ ተብሏል። አረ ተው፣ ኢየሱስ ሁሉን አላዋቂ መሆኑን እኮ እንትኗል በለሷ ፍሬ ኑራት አይኑራት እንኳን አላወቀም። ስለዚህ ግን ሄዶ እኮ ፍሬ ካለባት ይሁን ብሎ ሄደ ይላል። ሲሄድ አጣባት፣ ከዛ ጭራሽ ረገማት። ጭራሽ ያላወቀው ፍሬ አለመኖሩን ብቻ በዛን ሰዓት የምታፈራበት ወቅት አለመሆኑን እንኳን አላወቀም። ሁሉን አዋቂማ አይደለም። ከዛ ላዛው ደግሞ መሰከርና ስልጣን ተሰጠኝ በምድር በመንተን ስልጣን ተሰጥቶኛል አለ። እኛም ስልጣን ተሰጠ። የተሰጠው አካል እኮ አምላክ ተቀባይ አይደለም ሰጪ ነው። ሁሉን የሚችል አካል ከሌላ አካል አይቀበልም፣ አይሰጠውም። ስለዚህ ሁሉን አይችልም ማለት ነው። የሚያመጣቸው ጥቅሶች እያንዳንዱ ያመጣቸው ጥቅሶች ምንድነው እንዳለ ኢየሱስ አምላክ አለመሆኑን ሚልክያስ የተናገረው አወጣቱ ከጭራሽ አንደኛ ጥቅሱ በኢየሱስ ላይ ተፈጻሚ አይሆንም። ቢሆንም እንኳን ስለ ፍጡር ነው የሚያወራው። አውዱን ያየ ሰው ስለ ፍጡር እንደሚያወራ ያውቃል። ግን ምን ይሆንሽ ቁርጥ ያደርጋል። በጥቅሉ ምንድነው ጥያቄ እንዲገባችሁ ነው ፈልገው። ዋናው ቁም ነገሩ ምንድነው? እነዚህ ፕሮቴስታንቶች ኢየሱስ ክርስቶሎጂ ላይ ሁለት ቡድን አሉ። ኦሪየንታል ኦርቶዶክሶች የሚባሉት የኛ ሀገር ኦርቶዶክሶች እና ወተግባ አንድ ቁጥር እየጻፈ ነው እንደሚዩ ይቅርታ። እሺ እኔም አንተ ወተግባ ከዛላ እና ከሌሎች ጋር ይቀጥላል። እኔ እቺን ተናግሬ እወጣለሁ። እኔም የለውም። እሺ ቤቱን ጠብቅ። እሺ እቺን ልናገር። ምንድነው መሰረታዊ ልዩነት አላቸው ኦሪየንታል ኦርቶዶክስ እና የተቀሩት ክርስቲያን ዲኖሚኔሽን እንደዚህ ኢስተርን ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሚባሉት ሁለት ባህሪ ብለው ሲያምኑ ኦሪየንታሎች ደግሞ አንድ ባህሪ ያምናሉ። ሁለት ባህሪ ካሉ ሎ ኦፍ ነን ኮንትራዲክሽን ሎጂካሊ ሎ ኦፍ ነን ኮንትራዲክሽን የሚባል ነገር አለ። ሁለት ተቃራኒ የሆኑ ነገሮች በተመሳሳይ ሰዓት በተመሳሳይ ጊዜ አንድ ላይ ነው
ምንድነው በአረብኛ ይሄን አባባል ላይስተሚያን ዲዳን አበደን ይባላል። በቃ ቃይዳ ነው፣ ኡሱል ነው። በነገራችን ላይ ይሄ ኡሱል የተማረ ሰው ሎጂክ ባይማርም ይገባል። እና አልማሂ ያቁታል። ላይስተሚያን ዲዳን አበደን አንድ ሰው ቆሟልም ተቀምጣልም በተመሳሳይ ጊዜ ልትያችል። መቆምና መቀመጥ ያካል ነው ወይንስ የሰው ነው? ብራዘር የባህሪ ነው። አረ ቆይ ጣልቃ አትግባ። እኔ እኮ ሚውት ሰምቼ በቃ እኔ ቸኩያለሁ። ያው የገባው አንተ ሂድ በቃ ተቸኮልኪ። አብሽር አንተ መቆምና መቀመጥ ያካል ነው ወይንስ የባህሪ ነው? አረ ሚውት አድርግ። አረ ሚውት ሎፍ ኮንትራክሽን እያወራን ያለ ነው። ያካል የባህሪ ባል ነገር አለ ገና ወላሂ ገና ናቸው እና እንደዚህ የሚባል ነገር ይሄ ነገር ቀዝቃዛም ነው ሙቅም ነው። አሁን በባህሪ ደግሞ ይሄ ውሃው ሙቅም ነው ቀዝቃዛም ነው። በአንድ ጊዜ አንድን ውሃ በኩባያ ያለው ውሃ ሙቅም ነው ቀዝቃዛም ነው። ወይ ሙቅ ነው ወይ ቀዝቃዛ ነው መጥተው ሌላ ነገር የለም። አይ በጣም አልቀዘቀዘም በጣም ሙቅም መካከለኛ ነው ታያለሽ እንጂ በተመሳሳይ ሰዓት ሁለት ነገር በአንድ ጊዜ አይሆንም። ይሄ ሎ ኦፍ ነን ኮንትራክሽን ይባላል በሎጂክ። እነዚህ ሁለቱ ነገር በፍጹም አንድ ጊዜ አይሰባሰቡም። ስለዚህ ኢየሱስን ሁለት ባህሪ ነው ሲሉ ምን እያሉ ነው? ሰው ነው ምንድነው? አምላክም ነው። ሰው ነው ሲሉ ምን አይነት አትሪቢዩቶች አሉት? ምን አይነት ባህሪያቶች አሉት እያሉ ነው? ሁሉን የማያውቅ ነው፣ ሁሉን የማይችል ነው እያሉ። አምላክ ነው ሲሉ ደግሞ ምንድነው? ሁሉን ይችላል፣ ሁሉን ያውቃል እያሉ። ስለዚህ አንድን አካል ኢየሱስ ስትይ ምን እያልሽ ነው? ሁሉንም ያውቃል፣ ሁሉንም አያውቅም፣ ሁሉንም ይችላል፣ ሁሉንም አይችልም። ስለ አንድ አካል ነው የምናወራው። ይሄ ሎ ኦፍ ነን ኮንትራዲክሽን ነው፣ ሎጂካሊ ስህተት ነው አለ። ስለዚህ ይሄ ስህተት ሲሆን እንደሆነ ስለገባው ምን አለ? አምላክ በሎጂክ አይመዘንም ማለት። ስለዚህ ምን ማድረግ አለበት? አምላክ በሎጂክ ካልተመዘነ እሺ፣ እንደው በነገራችን ላይ አምላክ ከሎጂክ ውጪ አይሆንም፣ ከእውነት ውጪ አይሆንም። ስህተት ነው፣ ንግግሩ ስህተት። አሁን ከተለመደው ነገር ውጪ አምላክ ሊሰራ ይችላል። እኛ ከምናውቀው ከኛ ልምድ አንፃር ውጪ ሊሆን ይችላል። ግን አምላክ ከእውነት ውጪ ግን አይሆንም። ስህተት ነው በነገራችን ላይ ሌሲኮፍ አርጊመንት ነው ልስማማላችሁ እያልኩ ያሉት። ግን ከሎጂካሊ አምላክ ከተሳሳተ ተሳስቷል ነው፣ ምንም እንትን የሚባል ነገር የለም። ግን ተለመደው ከሳይንስ እኛ ከምናውቀው ነገር አንፃር ብቻ ሊሆን። ለምሳሌ ቅድም ብያለሁ ምሳሌ ሰጃል ልጅ የሚወለደው ሰው የሚወለደው ከወንድና ከሴት ዘር ነው። ይሄ የምናውቀው ነው። ለመርየም አለይሂ ሰላም ግን ተቀይሯል። ይሄ የአምላክ ተአምር ነው። ግን ይሄን ነገር የምናምነው ግልጽ የሆነ ማስረጃ ሲመጣልን ብቻና ብቻ። ሌሎችም ተአምራቶች እንደዚህ ነገር እንደ ተአምር ነው የምናወራው። ልክ እንደዚህ እንደ ተአምር እናወራው ሎጂካሊ ስህተት ቢሆንም እንደ ተአምር እናወራው ከተባለ ቢያንስ በግልጽ መጻፍ አለበት። እሱ ፍጹም ሰው ፍጹም አምላክ ነው የሚለው ነገር መጻፍ አለበት ነበር። ግን ይሄን ነገር ምን ማድረግ አልቻለም። የለም። ስለዚህ ምን አለ? ቆላሲያስ ጋር ሄዶ 2:9 ላይ በእርሱ የመለኮት ሙላት በሰውነቱ ተገልጦ ይኖራል አለ። ከዛላ በእርሱ እናንተም የተሞላችሁ ሁኑ አለ። ማን? እርሱ የተባለው ክርስቶስ ነው። በእርሱ የተባለው እርሱ ላይ የመለኮት ሙላት ከተገለጠ እናንተ ደግሞ በእርሱ ከተሞላችሁ እርሱ አምላክ ካስባለው እና እነዛንም በእርሱ የተሞሉትንም አምላክ ያስብላችኋል ነው። ግን አይደለም፣ ስለሱ አይደለም ያወራል። በእርሱ የመለኮት ሙላት ተገልጦ ማለት የአምላክን ፍላጎት የአምላክን ተግባር ይፈጽማል። ባሪያነቱን ነው የሚያሳየው። ፍጹም ታዛዥ መሆኑን፣ በሌላ አገላለጽ ሙስሊም መሆኑን ነው የሚያሳየው። እናንተም እሱን ተከተሉ ነው። ነብዩን መከተል ደግሞ እነሱ ሙስሊም እንዲሆኑ እያዘዛቸው ነው። አስተምሮ ሎጂካሊ እና ከቋንቋ አንፃር ስንረዳው ነው። ይሄ ነው። ለማንኛውም እንደዚህ ናቸው ሐቂቀተን። ግን ትንሽ እያወራው አንድ ባህሪ ቢባልስ የኦሪየንታሎችስ ትክክል አይደለም። በነገራችን ላይ ካስተምሯቸው አንፃር ብዙ እንደውም የተዛባ የሚባለው ዞሮ ሁል ጊዜ ባህሪ ይላሉ እንጂ የኛ ሀገር ኦርቶዶክሶች ሲያዙ ወደ ሁለት ባህሪ ይሄዳሉ። ወደ እነዚህ ለምሳሌ መጡና ክርስቶስ አንድ ባህሪ ነው ይላል። ከዛላ እንዴት ታዲያ አምላክ ከሆነ ይሞታል? አይ በሰውነቱ ነው። በሰውነቱ ካለ ሁለት ባህሪ እየሰጠው ነው። በሰውነቱ በመለኮቱ እያሉ ቢከፍል ከሆነ ሁለት ባህሪ እያወራ ነው። ግን አንድ ባህሪ ከሆነ ባህሪው ምንድነው? ያ አንድ ምንነት። መጀመሪያ ሁለት ምንነት ነበር። በጣም አባባሉ ሁለት ምንነት ነበረ፣ አሁን አንድ ምንነት ሆኗል በተዋህዶ። ስለዚህ አሁን አንድ ምንነት ከሆነ ያ ምንነት ምንድነው ሲባሉ አንድ ምንነት ምን ብለው ስግው ቃል ወይም ደግሞ ፍጹም ሰው ፍጹም አምላክ የሚባል አንድ ምንነት አለ ብለው ያምናል። ስለዚህ ምንድነው ጥያቄያችን የሚሆነው ከኢንካርኔሽን ወይም ደግሞ ቃል ስጋ ከሆነ በኋላ በምንነት ይለያያሉ። ሌላ ጊዜ በምንነት አንድ ናቸው አይደል?
ስለዚህ ክርስቶስ ሰው ከሆነ በኋላ በምንነት ተለያይተዋል። ምክንያቱም ኢየሱስ አንድ ምንነት ነው ያለው። ያ ምንነት ደግሞ ስግው ቃል የሚባል ነው። አብስ ያለው ምንነት አንድ ምንነት ነው፣ መለኮታዊ ምንነት ነው። ስለዚህ የኢየሱስ ምንነትና አንድ ምንነት ስለሆነ የአብ ምንነትና የመንፈስ ቅዱስ ምንነት እንደነሱ ከሆነ ይለያያል። ስለዚህ ስላሴ ይፈርስባቸዋል ሙሉ ለሙሉ እና በሁለቱም በኩል ቢካሄድ ሁለቱም ስህተት ናቸው። ለማንኛውም ሉጣ ባረከላሁ ፊኩም ቀጥሉ እናንተ። ሹክራን ጀዛከላሁ ኸይር። እሺ ሰላም ነው ኢትዮ አለው ልጁ ሲያወራ ነበር እኮ አልዋጥልኝ ቢሎ እኮ ነው ጣልቃ ከመገባ በዚህ ሰላምዲን ወንድሜ ሰላምዲን ያወራው ነው። እሺ ምን ነው አልዋጥ ያለ ሎው ኦፍ ኮንትራዲክሽን ይላል። ሎው ኦፍ ኮንትራዲክሽን ፉሊ ላይ ባይብል ላይም ሆሊ ቁርአን ላይ ይሰራል ብለህ ትገምታለህ አንተ? ሎው ኦፍ ኮንትራዲክሽን ማለት ምን መሰለህ ቃይዳ ነው አይደለም? ይገባል ገብቶኛል። አንዴ ለመለስልና ከዛ መልስ ላይ ጥያቄ ካለ ትጠይቀኛለህ። አንዴ አሁን ይሰራል አይሰራም ለማለት ምን ማለት ነው? መጀመሪያ ራሱን እንረዳዋ። ምን ማለት ነው ራሱ? አስረዳኛ። እሱን ነው የምልህ። እኔም እሱን ነው የምልህ። ሎው ኦፍ ኮንትራዲክሽን ማለት አንድ ነገር በተመሳሳይ ሰዓት ሁለት ነገር መሆን አይችልም ነው። ስለዚህ ነገር ሃይማኖት ጋር ይሰራል ነው አይሰራም ነው? ጥያቄ ገብቶኛል። ይሄ ቃይዳ ነው። ምንም ላይ ይሰራል እንጂ አንድ ነገር ያው በተመሳሳይ ሰዓት በአንድ ጊዜ ሁለት ነገር ሊሆን ይችላል አይችልም? እሱን እኮ ነው ማለት እኛ የምንለው እሱን ነው። ሎው ኦፍ ኮንትራዲክሽን የሚለው ይሄን ነው። በአንድ ጊዜ በተመሳሳይ ሰዓት ሁለት ነገር ሊሆን አይችልም። አንድ ነገር ራሱ ሁለት ነገር ሊሆን አይችልም። እንዴት ነው ካልከኝ ቅድም የሚገርም ምሳሌ አምጥቶ ትንሽ መብራራት ይቀረዋል ብዬ አስባለሁ ወንድሜ ሰላምዲን። እሱ ምንድነው የውሃና ውሃ ላይ ውሃ አሁን ለምሳሌ ምን ለካው እንዴት ነው? በሁለት መንገድ ውሃ ላይ ላስረዳ። ውሃ አሲድ እና ቤዝ መሃል ላይ ያለ ኒውትረን ነው። እሺ ውሃ ራሱ አሲድም ቤዝም አንድ ላይ ያስቀመጥነው ውሃ አሲድም ቤዝም ሊሆን ይችላል ራሱ። ገብቶኛል። ይሄን ነው። ይሄን ደግሞ ኢየሱስ ጋር ሲመጣ ይሆናል እያላችሁ ነው የሱ ጥያቄ። ኦኬ ሲያብራራ ገብቶኛል። በቃ ኦኬ ተስማምተናል። እንደዛ ስለዚህ ሆሊ ባይብል ላይ ከሰራም ሆሊ ቁርአን ላይም ይሰራል ማለት ነው። እሺ ችግር የለውም። ጥያቄ አለ ከዚህ ጋር የሚያያዝ ይሰራል ወይስ አይሰራም ነው ጥያቄው። እኔ እኮ ቃይዳ ነው ብያለሁ፣ ሁሌም ይሰራል ብያለሁ። ኦኬ እኔ ጥያቄ የሆነብኝን አሁን ለምሳሌ ሁሉን ነገር ቁርአን ላይ ላንሳለ። እሺ ሱራ 54:49 ላይ አንብብልኝ እስቲ። እኔ በእንግሊዝኛው ነው ማነበውና በአማርኛው አንብብልኝ። ሱራ እሺ ልክፈተው 54:49 ልክፈትሽ። ሱራ 54 ሱራ 54 ማለት ታች ነው። ሱራ 49 ነው ያልከኝ? 54:49 54:49 እኛ ሁሉን ነገር በልክ ፈጠር ነው። ከዛ በኋላ ምንድነው የምታነብኝ? 18:29 አንብብልኝ እዛው 18:29 ሌላ ሱራ። አዎ ይሄን አንብበዋላ ይዘዋላ፣ ግን ጭንቅላት ውስጥ ያዘው 18 created with degree ይላል ማለት ነው። ምድር እንዴት ማለት እና ኩል شيء خلقناه بقدر። እሺ በአማርኛው አንብብልኝ ችግር የለውም ላስታውሰኝ። አንተም በጭንቅላት ትይዟለህ። እኛ ሁሉን ነገር በልክ ፈጠር ነው። አንተም
በልክ ማለት ቀደር ማለት በልክ ፈጠር ነው። እሺ 19 ስንት አልከኝ? አይመሳሰልም እንግሊዝኛውና በአማርኛው የሆነ በልክ አይልም። ቀደር ማለት ልክ ማለት በቀደር ማለት በልክ ማለት ነው። እሺ ቆይ አንዴ ያኛው ላይ እንሂድ፣ ችግር የለውም። አረብኛው ስላለ አረብኛው ይመልሰናል፣ ችግር የለውም። ያኛው ስንት ነው ያልከኝ? 18 29 ላይ 18 29 18 ሱረቱል የዋሻው ምዕራፍ 29 እሺ 29 መልእክተኛው ሆይ ሙሐመድ ሆይ ሰዎች ሆይ ወቁል الحق من ربك فمن شاء እውነቱ ሁሉ ከጌታችሁ ነው። ስለዚህ የፈለገ ሰው በእምነቱ ይመን፣ የፈለገ ሰው ደግሞ ይካድ በላቸው። ልቀጥል? በቃ እዛው ጋር ነው። እሺ እና ጥያቄ የሆነብኝ ሁሉም ነገር በአላህ ዲግሪድ ከሆነ እንዴት የሰው እናቴ ስለዚህ ገድል ላይ እየተጋደለ ነው። ገድል ላይ ነገርኩ ሆነ በትክክል የቤተ ክርስቲያን መጽሐፍቶች ላይ ሰፊ ትምህርት ስለሚፈልግ እሱ ሊመልስላል። ዳሴ ማርያም አላለች ነው ዛሬ ውዳሴ ማርያም አላለች እንዴ? ዛሬ ጸሎቱ ባርኮስ ዛሬ አልደገምሽም? ዳዊት አልደገምሽም ዛሬ? ጥያቄ አለ እኮ እናንተ የምታምኑት ይሄንን ነው። ይሄ በዚህ የምታምኑ ነው የምጠይቅሽ። ዛሬ ደብሯችኋል መሰለኝ። እየተደበራችሁ ነው አይደለም? ነብሩ ነው እንደዛ ነው የሚመስለው። ኤቨር ግን ወላሂ የምሯን እኮ ነው። ኤቨር እኮ እኔ አስቧል። ወላሂ የምር እንደዛ እኮ የሚመስለው። ወላሂ እኛ ስለነሱ እኮ ሃይማኖት ከምር እያወራን ነው፣ ግን የእሷን ሃይማኖት ነው ይደብራል እያለች ያለችው። ስለእናንተ እኮ ነው የምናወራው እና ይደብራል ምናምን እኮ መጽሐፍ ቅዱስ ነው የቤተ ክርስቲያን መጽሐፍቶች። ግን ገድላት ምናምን ሰዎች ያደረጉት ገድል ምናምን ለኛ የቤተ ክርስቲያን መጽሐፎች ላይ እየተደበሩብን ነው። አሁን እኛን እንዳልሽ እየተደበሩ ነው። እናንተ ናችሁ ፌዝ ያዛችሁ። እስኪ እኛ ምን አለን? መጽሐፉን እያነበብን እኮ ነው። አሁን ጥያቄ አላችሁ? ገድል ላይ ነው ጥያቄያችን ዛሬ። ካልተመቸሽ እንግዲህ ምንም ማድረግ አንችልም። ኦኬ ገድሎች ውስጥ ታረሙ እስካልኩ ድረስ ባትመጪ እዚህ ላይ ብለሽ ይመረጣል። ገድሎች እስኪታረሙ ታች ብትውኝ። ያ ሱብሃንአላህ አላህ ያህዲክ እንትና ይፈን አላህ ቀልብሽን ይመልስልሽ። ሌላ ምን ይባላል? ገድሉ ከመታረሙ በፊት ሲቀበሉ የነበሩ ሰዎች ዕጣ ፈንታ ምንድነው? ማለት አሁን ያለፉ አባቶች ምናምን አሉ። በቃ መቃብሩ ሲታረም ሜታፎሪካሊ ይታረምላቸዋል። ሜታፎሪክ ነች እነሱ ማለት ሜታፎሪካሊ ይታረማል። የማርያም የአምልኮ መስዋዕት ሁድ ሀቢብ ይቀጥል። አፎን ሁድ ቀጥል። አብሽር። አይ እሱንም እንደዛው ይታረማል ብላኛለች። የሆነ ቀን የሆነ ቢላቂንጨት ሀሰን ጋር እያወራን ለማርያም የአምልኮ መስዋዕት እንሰዋልሻለን እና የሚሉ አሉ አይደለ? እነሱ ራሱ እየታረሙ ነው ብላኛለች። እኔ እኮ ወላሂ ማለት ነው ታውቃለህ፣ ኦርቶዶክሶች መጽሐፍ ቅዱስን እንደውም መጽሐፍ ቅዱስ ላይ የሚያተኩሩት እኔ ባየሁት ካቶሊኮች፣ እነዚህ ደግሞ ዩኒቴሪያኖች፣ ካቶሊኮች አልኩ፣ ፕሮቴስታንቶች፣ ዩኒቴሪያኖች አሉ። አንዳንዶቹ አተኩሩ መጽሐፍ ቅዱስ ብቻ ሊትራሊ እሱን ብቻ ይዘው የሚሄዱ ማለት ነው።
ኦርቶዶክስ ጋር ግን ስትመጣ ገድልና ድርሳናት እኮ ነው እነሱ እኮ የሚከተሉት። መጽሐፍ እንደ አንድ ቪዲዮ ላይ ያላየውም እኛ እኮ አንማርም መጽሐፍ ቅዱስ እኮ እኛ አንማርም ማለት እኮ የምትማሩት ምን ለዚህ ይባል እኛ የምንማረው ድርሳናት አዋልዶችን ማለት እንዴ። ይሄን ካላወቅሽ እንዴ ዘበነ ምንድን ነው ያለው? ኦርቶዶክስ የሚያደርገን እኮ ይሄ ነው። ይሄን ካልተቀበለማ ምን ፍቃል ጠንጥጣል እኮ ነው ያለው እንዴ። ይሄንን ነው እንጂ እኮ እናንተ ኦርቶዶክስ ይሄን ካልተቀበልሽ ምን ነው ኦርቶዶክሶች እንዴ? ተይ እንጂ ይወጣሉ አለ ባለፈው ጥሩ ፔንት አሁን አማርኛ ተሞላቆ ይነገራሉ የሚለው ጥያቄ ሆኖብኛል። ውድ በማስረጃ አስረዳኝ። ተንጠባጠበብኝ አማርኛው። አሁን እኮ የሆነ ራስ ምታት ነው የሆነብኝ ራሱ። ልጅቷ ለመጠየቅም አልፈለገችም። ከመጽሐፍ ቅዱስ ብትል ብንጠይቃት እኮ አታውቅም እኮ። ኦርቶዶክስ የመጽሐፋቸውን ህፃናት የማይደርሱበት ቦታ ይቀመጥ እንደተባለ መድኃኒት ተሸጉጦ የተቀመጠ ነው። ፔንቴና ኦርቶዶክስን ማነው ፔንቴና ካቶሊክ ምናምኖችን መጠየቅ ይሻላል። ይሄ የነሱ አስተሳሰባቸው በጣም የወረደ ስለሆነ ነው። ኦርቶዶክስ እንግዲህ የተክለ ሃይማኖት ምናምን ያድናል የሚሉ ተክልዬ በአንድ እግሩ ይሄን ያህል ዓመት ጸልዮ ምናምን ብለው የሆነ ሞራል የሚነካ ንግግር በለው እኮ በአንድ እግሩ የሚጸልይ ተክልዬ አለ። አፈወርቅ አለ። አፈወርቅ ደግሞ ያው የሱ ታሪክ ደግሞ በጣም ገራሚ ማህበር ነው። አብሽር ደርሰናል። እና እነዚህን እየሰማን እንዴት ብለን ከነሱ ጋር መወያየት ይቻላል ነው እምላችሁ። አሚሮ ይሰማል? ወይ አፎን እኔ ቪዲዮ እኮ ምናምን እስቲ ምንድነው እስቲ አፎን ቀጥሉ። አይገባ ቀጥል አብሽር። እኔ ቪዲዮዎች እየሰበሰብኩ ነው እንትን ለሪቪው ላረግበት። እዛ ላይ ተመስጬ ነበር። እያወራችሁ እንደሆነ ራሱ አላወኩኝም። አቶ አሁን ይሄ ሰውዬ ካካውን ያመልከዋል አያመልከውም ነው ሰው ሆኖ መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው እንግዲህ ካካውን ያመልከዋል አያመልከውም? ይሄ ሰውዬ ቢመጣን ጠይቀው ነበር እንዴ። ካካው አይመለክም እንዳይል ከአምላክ የወጣ ካካ ነው እንዴ? እንዴት ነው አይመለከው? ተዋህዷል አይደል? ተዋህዶ ነው አይደል? እሱ ካካው ተዋህዶ ነው እንዳትለኝ ብቻ እንጂ አይደለም። ቆይ ተዋህዷል አይደል? እንዴ ተዋህዶ ነው አይደለ? ካካው ሁድ መልስልኝ እንደው ይሄን ጥያቄ። ካካው የተዋህደ ነው አይደለም? በመለኮት ሙላት እንትን ያለ ነው ወይስ አይደለም? ቆይ ጌታዬ፣ እናንተ ሰዎች ግን ምን አይነት የሆነ ለየት ያለ ማይንድማ አላቸው። ከኛ የተለየ ነገር አለ። ጭንቅላታቸውን የት እንደሚያስቀምጡት ታውቃለህ? ፎርማት ተደርገዋል እኮ ነው አለ። አይ ገራሚ ነው እኮ እነዚህ የክርስቲያኖች። ቀጥል እስቲ፣ አዲስ ነገር ደግሞ እንስማ እስቲ። ኢንተርናሽናል ነብይ ነው ብትሆኝ። አይ እነዚህን ተዋቸው እስቲ። ዘቤን እንስማው ትንሽ። ፓስፖርት ናት እንዴ? ምን ይለናል? ደስ ይላል ሂደቱ እኮ ደስ ይላል። እንደው ዝም ብሎ የሾማት ነብይ ተረት ተብሎ ነው የሚጀምረው የዚህ ሰውዬ እኮ አሚሮ ማስተኛ ዮሐንስ የጻፈው እንዳልኳችሁ መጽሐፈ ዶርሆ የተደረሰው በቅዱሳን ሐዋርያት ነው። ይኸው እዩት። እንደው መጽሐፈ ዶርሆ አለ የለም፣ ኦርቶዶክሳን ተመልከቱት ምን እንደሚል። መጽሐፈ ዶርሆ ይላል። እሱ ላይ የምታወታውን በግዕዙ ምን ይላል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ወትምህርት ዘአበዊነ ሐዋርያት ቅዱሳን ዘመሃሩነ ወመንፈሳውያን። እንደምታዩት እሱ ላይ ይነግራችኋል።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ያስተማሩን የከበሩ መንፈሳውያን አባቶቻችን ሐዋርያት የደረሱትና ያስተማሩት ይህ ነው ይላቸዋል። የቱ መጽሐፈ ዶርሆ የዶሮ መጽሐፈ ዶሮ። ከዛ ስለ ሐዋርያቱ ሲናገር እዛ ላይ እንደምታውቁ ሰምተዋል። ታሪኩን ታውቀዋለህ? የዶሮውን ታሪክ ጉድ አልሰማህም? ቆይ እሑድ ይከፍትልሃል። ኧረ ይሄን የዶሮ ታሪክ አልሰማህማ አንዴ ምን ሆነ ነው? ዶሮኛ ተወዶብናል ትላለህ። ስጋውን ነው እኛ የምንፈልገው፣ ገድለ ዶሮን አንፈልግም። እሑድ ወይ ክፈትልኝ ወይ ላከው፣ ወይ ክፈተው አንዴ መጽሐፈ ዶሮ ስለያዝኩኝ እልክልሃለሁ። ቆይ ታሪክ ነው የሚያሰማን እንግዲህ መጽሐፈ ዶሮ እያለው ሰምተዋል። መጽሐፈ ዶሮ እያለ እኮ ነው የሚወራው። ምን ያክል ማክሰንት እኮ ይዞ እኮ ነው ታውቃለህ። ስንት ድንጋዮች ነው ያነሳው ዳዊት? 3 5 ሲባል ሰምታችሁ አታውቁም? መጀመሪያ 5 አነሳ። ከዛ ቀጥሎ 3 ምንድን ነበር ያለው? ይሄ ለማርያም ነው ለማን ነው ሽማግሌዎች መጣ ያለው አለ እንዴ አለው እሱ። ቆይ እስኪ የቅዱሳን በዓልስ ምንድን ነው? ድንግል ማርያምን የምናውቃት የዛሬ 2000 ዓመት አይደለም። ወደ መጀመሪያው ቪዲዮ እንሂድ። የመጀመሪያው ቪዲዮ ለመለመን ወደ አንድ ሰው ቤት ዮሴፍ እመቤታችን ሶሎሜ ሆነ። እናቴ ለምን የሆነ ማህበር እንትን አትመሰርች? አሎ ፕሮግራም አለ እንዴ? እኮ መሰረት ያለሽ ሻጣማ ምናምን ለመሐመድ የተናገረው አላህ እውቀተ ሙሉ ስለሆነ አማኝ ጅኖች ምን እንዳደረጉ ወደኋላ ተመልሶ ታሪክን እንደነገረው። ወይ እኔ እኮ በጣም ቀላል ነገር ነው እኮ እየጠየኩህ ያለሁት እኮ በቃ ለምሳሌ ጋኔኖች ያሉት ነገር አለ ወንድሜ። ተመችቶኛል፣ ምርጥ ልጅ ነው፣ ወድጄሃለሁ። እንደውም ወደ ታች እያወረድኩ ላንብብልህ። መሐመድ ሆይ በል እነሆ ከጂን የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነውን ቁርአን ሰማ አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራንን ቁርአን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም ብለዋል አላለም? ብለዋል። አዎ አንቺ በቃ ዝም በይ፣ ራመት ዝም በይ። ከሱ ጋር እያወራን ቆይ ዝም በይ ራመት። ሁለቱ ይጨርሱ። ከዛ እነሆ የጌታችን ክብር ላቀ ብለዋል አላለም? ጋኔኖች ሚስትንም ልጅንም አልያዘም ማለት። ስለዚህ ይሄን ነገር ሁሉ አላህ ሰምቷል አልሰማም? ምን አለበት አሁን ሰማ ወይ ሰምቷል ወይ አልሰማም በላይ አላህ ሁሉንም ነገር ይሰማል፣ ሁሉንም ነገር ያውቃል፣ ፍጥረቱን በሙሉ ያውቃል፣ ይሰማል፣ ያያል። በሱ እውቀት ውስጥ ነው ያለነው ሁላችንም። ፍጥረት ከጋኔኖች ሰምቶ ለመሐመድ ነግሮታል አልነገረው? እኔ መሆኑንም ያውቃል አምላክ። እኔ አሁን አንተ ጋር እኮ አይደለም ያለው። ከጋኔሎች የሰማውን ለመሐመድ ነግሮታል አልነገረው? ጋኔኖች የተናገሩትን ነገር በታሪክ መልክ ለሙሐመድ ሰለላሁ ዐለይሂ ወሰለም ተናግሯል። አላህ ከማን ሰምቶ? መስማት ስትል እንዴት ነው? መስማት ስለማ እኮ መስማት ነው እኮ አላህ አንተ ሊሰማህ ነው እንዴ? እነሱ የሚገባቸው አስተምሯቸው ማለት ነው። በምሳሌ ስለሆነ ምሳሌ ላስረዳህ አብሻለሁ። አንቺ ዝም በይ ማለት ትግቢ። ቆይ ማለት ትግቢ። ኧረ ቆይ ራስሽ ኖ ማለት ትግቢ። ማለት ትግቢ። እኔ ወንድሜ ተመችቶኛል። ያመጣሁት እኮ እኔ ነኝ። ከፈለክ ማሺ ቆይ
ሰው ቤት መጣችሁ በግል ልትሆኚ ትፈልጊያለሽ እንዴ እናቴ? ቆይ ቀስ በይ። የሚባል ነገር ታውቃለህ ወይ ነው የምልህ። በቃ አይደለም አንቺ ጋር አይደለም ጉዳዩ፣ እሱ ጋር ይጨርስ። አንቺ ከዛ በኋላ ትቀጥያለሽ። አይቻልም። እኔ ነኝ እኮ ማስረጃ ያመጣሁት። ጥያቄው መጀመሪያ እኔ ነው ከፈለክ። ኦኬ አንቺም ሆነ እሱ ጋር እያወራ ነው። አይተዋት በቃ መልሽልኝ። መልሽ ይቀጥይሽ። እሺ አሁን እሺ ቀጥል ወንድሜ። እሺ ለመጨረሻ ጊዜ ግልጽ አድርግና ጠይቀኝ ጥያቄ። ኦኬ አሁን መሐመድ ሆይ በል። ይሄ የራሱ ያለ ንግግር ነው፣ ራሱ ነው በል። ከዛንስ እነሆ ከጂኒዎች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ። እነማን ናቸው እንደዚህ እያሉ ያሉት? ጂኒዎች። የረጋገምኩ እኮ ነው ብራዘር። ጋኔሉ ይህንን እየነገረ ያለው ማን ነው? አላህ ለሙሐመድ ያስተላለፈው። ከማን የሰማውን ነው ለመሐመድ የነገረው? አዎ ጋኔኖቹ የተናገሩትን ንግግር። ማን የተናገረው ነው አይደለም እኮ ከማን የሰማው? ወይ አሁን አላህ ይሰማል አይደለ? አዎ ይሰማል። እኔም አላህ እንደሚሰማ ይሰማል ስትል ግን እኛ እንደምንሰማው አይነት አይደለም የሚሰማው። አላህ ያንተን ዱዓ ይሰማ አይደለ? ዱዓ ስታረግ ይሰማ አይደለ? አዎ አሪፍ። እሺ ስለዚህ ይህን ነገር አሁን ጋኔሎች ያሉትን ነገር ሰምቷል አልሰማም? አላህ ሰምቷል። እሺ ልቀበል። ስለዚህ እንደዚህ ማለት እንችላለን፣ ከጂኒዎች የሰማውን ለመሐመድ ነገረው። ጂኒዎች ግን እውነት ይናገራሉ? ጋኔሎች እውነት ይናገራሉ? እውነት ነው እያለ አይደለም እኮ ኦር ጉዳዩን ጋኔኖች የተናገሩት ነገር ወይ አብርሃም እኔን የሚቀጥለው ይቅርታ እውነት ነው እያለ አይደለም አትበል። እዚህ ጋር ወይ አንድ ጨርሽኛ ጂኒ ሲባል መች አውርቼ ጨረሱ። ማተበላ ሰምተው ነው የተናገሩት። ተከትሎ ያለውን ሀሳብ ስሚ እንዴ! ምን ሆነሽ ነው? ፍጥረት በሙሉ ፍጥረታት ሰውም ይሁን እሺ ምን አልከኝ? ዘካሪያ ቀጥል። ኦኬ ምዕራፍ ስንት ነበር? እኔ መክፈት እችላለሁ። ምዕራፍ 72 ላይ ኦኬ እሺ የጀመርኩት ሀሳብ ልጨርስ። ያልሆነ አረዳድ ረዱ። እሺ እሺ ቀጥሉ። እሺ ቀጥሉ። ሰዎችም ጂኖችም ምድር ላይ የሚናገሩት ነገር በሙሉ ስህተት ነው፣ በሚናገሩት ነገር በሙሉ እውነት ነው ማለት አይደለም። አምላክ ከተናገረው አንጻር አምላክ ቁርአን ላይ ካሰፈረው ነገር አንጻር እና አምላክ ነው ካለው ነገር አንጻር የተናገሩት ነገር እውነት ከሆነ እውነት ነው፣ የተናገሩት ነገር ሐሰት ከሆነ ሐሰት ነው። ስለዚህ አላህ ራሱን የገለጸበት ባህሪ አለ። ከዛ አንጻር ጅኖች የተናገሩት ነገር ነበረ፣ ልጅም አልያዘም አልወለደም የሚለውን እሱን ነገር ለሙሐመድ በታሪክ መልክ አላህ ነግሮታል። ተናጋሪዎቹ ጅኖች ነበሩ በሰዓቱ። ያን ታሪክ አላህ ለሙሐመድ በታሪክ መልክ ነግሮታል። እሺ ሰባ ሁለት ስንት ላይ? 72 አንድ ጀምሮ በል እነሆ ከጅኒ የሆነ ጭፍሮች ቁርአን አዳምጡ፣ እኛ አስደናቂ የሆነውን ቁርአን ለሰማን አሉ። ማለትም ወደ እኔ እሺ፣ ወደ ቀጥታ መንገድ ምናምን ማለት ጅኒዎችም ከሆኑ ጭፍሮች የሚናገረው ነገር እያወራ ያለው ቁርአንን ሰማን የሚል ክፍል ነው።
ሐሳባችሁን እኔ ብዙ እንትን ስላልሆነ ነገር ግን መሐመድ የተረከልን ንግግር የነገረን ንግግር ኦኬ ሶሪ ይቅርታ የተረከልን ላልኩት ነገር ለነገረን ንግግር መሐመድም ይሁን አላህ የነገሩን ከጂኒ ሰምተው ነው። ይሄን ሐሳብ ተረድቻለሁ። አይደለም መጀመሪያ ተናጋሪው አላህ መሆኑን ተናገርና አለፍሽ ተናግሬያለሁ። የቁርአን ተናጋሪ አላህ ነው። ዛክ ይሄን የሰሙት ከመውረዱ በፊት ነው ወይስ ሳይወርድ ነው የሰሙት? ቁርአን ሰማን እያሉ እኮ ነው እዛው ከኋላው። ለምንድን ነው የምትዘሉት? ቁጥር ስንት ላይ ወጣው? ቁርአንን ሰማን አሉ። ጂኒዎች ልክ እንደ ሰው ቁርአንን ያዳምጣሉ፣ ይሰማሉ። እሺ ስለዚህ ያውቃሉ ነው በል እነሆ ከጂኒ የሆኑ ጭፍሮች አዳመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ። ማለትም ወደኔ ተወረደ። ከመውረዱ በፊት ነው የሰሙት። ወደ ሙሐመድ ነው እኮ ተወረደ ማለትን በል ቆይ ብራዘር፣ በቅንፍ ያለው አረበኛው ጋር የለም የሚባል ብዙ ኡስታዞች ሲናገሩ ሰምቻለሁ። በቅንፍ የሚለውን እንቶ ግን መሐመድ በሚለው እንስማማ፣ ችግር የለውም እንስማማ። ነገር ግን ወደ መሐመድ ከመውረዱ በፊት ነው ቁርአንን የሰሙት ነው የምልህ። ሌላ ጥያቄ ምን አልከኝ? እኔ ልመልስልህ። እሺ መልሽ። አዎ ይሰማል። ሰላም አለይኩም ወራህመቱላህ። ጥያቄ ምንድን ነው ወገናችን? ታዲያ ምን ልትመልሽ ይገባሽ? አዎ አይ አንተ ግልጽ አድርገህ አንዴ ጠይቀኝና እንደገምኝና ይቅርታ ነው መጀመሪያ። ቆይ የኔን አስብኝ። ልመልስልህ ያልሽው ምን ልትመልሽልኝ ነው የገባሽው? እያወራችሁበት ያለውን እሺ ያወራ ነው መልሽልኝ አሁን። እሺ አሁን አንተ ጥያቄህን እነሱ የሰሙት ነገር ነብዩ መሐመድ ሲናገሩ የነበረውን ቁርአን ነው ሐሳብህ? በቃ መጀመሪያ ሳሰሚ ዘለሽ አትግቢ እያልኩ ያለሁት ቁርአን ከመሐመድ ከመውረዱ በፊት ጂኒዎች ሰምተው ከዛ በኋላ ነው የወረደለት እያልኩ ነው። አሁን ደግሞ እኮ ነብዩ መሐመድ ቁርአንን አላህ ለነብዩ መሐመድ ቁርአን ከመናገሩ በፊት እኮ ጂኒዎች የሚሰሙት ነገር አልነበረም። እሳቸው ቁርአን ሲወርድላቸው ጂኒዎች ይሰሙ ነበረ። ገብቷል? ከዛ በኋላ ቆይ ሲወርድላቸው የሚል ክፍል የለም። ላሳይሽ እዚሁ 72ኛው ምዕራፍ ቁጥር 1 አምሮ ቆይ ተከታተይኝ። እነሆ ከጂኒ የሆኑ ጭፍሮች ዘካሪያ እሺ እሙይን ይበላል ቀስ ብላ አውራት። እሺ በጣም የተረጋጋችና ምርጥ ልጅ ነው ካላወቃት ማለት ነው። ኦኬ እሙነች። ኧረ ይቅርታ በጣም አይገባኝም። ችግር የለውም አብሽር ሄድ። እሺ እነሆ ከጂኒ የሆኑ ጭፍሮች አዳመጡ፣ እኛ አስደናቂ የሆነ ቁርአን ሰማን። መጀመሪያ ሰሙ፣ ከዛ በኋላ ደግሞ ሰማንም አሉ የሚል ነገር ንግግር አለው። ሪፖርት እያደረጉ ነው። ወደኔም ተወረደ። ሳይወርድ በፊት ነው የሰሙት ወይስ ከወረደ በኋላ ነው የሰሙት? ሪፖርት እያደረገ ነው ያልከኝ? እሺ አይውልህ ባጭሩ ልንገርህ ወንድማችን፣ ቁርአን ለነብዩ መሐመድ ሲነገራቸው ወይም ጅብሪል መጥቶ ለነብዩ መሐመድ ቁርአን እንትን ሲላቸው መልእክቱን ሲያስተላልፍ ካላህ ጋር ያለህን ቃል ጂኒዎች ይሰሙ ነበር። ነብዩ መሐመድ ግን አያውቁም ጂኒዎች እንደሚሰሙ ማለት ነው። ጂኒዎች ላይ ከፈለጋችሁ ለብቻው በርስ እንመጣለን። ስለዚህ አላህ ምን ብሎ ተረካቸው? አላህ ያውቃል ጂኒዎች ነብዩ መሐመድ ቁርአን ሲያነቡ ቁርአን ሲያስተምሩ ጂኒዎች እንደሚሰሙ ያውቃል አላህ። ነብዩ መሐመድ ግን አያውቁም። ምክንያቱም ጂኒዎች ለኛ ስለማይታዩን ማለት ነው። ፈጣሪ ያውቃል። ከዛ ነገራቸው፣ አንተ የምትናገረውን እኮ ይሄንን ቁርአንን ጂኒዎች ሰማን አሉ፣ ሰምተውም ተገረሙ እያለ ይተርክላቸዋል። የጂኒዎችን አመለካከት እየተረከላቸው ነው። እንዲህ አሉ ጂኒዎች እያለ ገባ ባጭሩ። ቆይ ነው መጀመሪያ አንተ የምትናገረውንም የሚል ክፍል እዚህ ጋር ቁጥር ላይ የለውም። ቀድሞ እየተናገረ ያለው ቁርአኑን ሰማን ከዛ ለኔም ወረደ ነው እያለ ያለው።
መጀመሪያ ሰምተውታል ለመሐመድ ከመውረዱ በፊት ነው እያልኩ ቁርአን ይዘሃል? እሺ ቁርአን እጅ ላይ ይዘሃል? ይዤ እኮ ነው እያነበብኩልሽ ያለሁት የኔ እናት። እሺ ይቅርታ፣ ትልቁ ላይ ሆነን በቪዲዮ ታሳየኛለህ? አብረን እንድናነብ ከዛ ቆም እያረክ እንትን ትለኛለህ። ይሄው እዚህ ጋር እያልክ ካሜራ ወደ አንተ ነው መታየት ካልፈለክ ካሜራ እየታየ ነው። እሺ ታፕ ኮፒንግ ይችላል። እሺ ግን ጥያቄ የሚፈጥር ሆኖ ነው አብርሽ ይሄ ሱረቱል ጅን ክፍል አይ እኔ እናት እንዴ ሰላም አለይኩም አብርሽ ሰላም አለይኩም ሰላም ወራህመቱላሂ ወበረካቱሁ ያህለን ካሜራ እየታየ ነው። ይሄ ቁርአን አብርሽ ቁርአን ያላህ ቃል አይደለም የጂኒዎች ቃል ነው የሚል ሐሳብ አምጥቶ ነው አብርሽ። ትክክል ነኝ አይደል? ካሜራን አስተካክል። ሶሻል ይሄ ጥያቄ የአብርሽ ነው። ግን አብርሽ ቤት ሲገቡ የሱ ወገኖች ብቻ ናቸው ነፃነት ያላቸው ወይ? አይ ግን ሙዬ ያለው ቁርአን የትኛውን ነው? እዚህ ጋርም ደግሞ በደምብ ቼክ አድርግልኝ። የትኛውን ሰምተው ነው ምዕራፍ 72 የተደነቁትስ? ምን ሰምተው ነው የትኛውን ነው? አዎ ምን ሰምተው ነው የተደነቁት? ቁርአንን ሰምተው ነው የሚለው። ከዚህ አንቀጽ በፊት ሌሎች የቁርአን አንቀጽ ነበሩ እኮ የወረዱ እኮ። ሙሉውን ሰምተው ነው የተደነቁት ወይስ የትኛውን ሰምተው ነው የተደነቁት? ወላሂ ሙሉውን ነው ወይስ በከፊል ነው የሰሙት የሚለውን አላፋለም። እስኪ ጠይቄ እነግርሃለሁ። ግን ቁርአኑን እሱን የቤት ስራ ሰጥቻለሁ። ምክንያቱም የሚለው ቁርአን ሰምተው ተደነቁ ነው የሚለው። ስለዚህ ቁርአን ሰምተው ሲሉ ምኑን ሰምተው ነው? የቱን ሰምተው? ቁርአን ሲባል እኮ አንድ አንቀጽም እኮ ቁርአን ነው። ሙሉ 114 ምዕራፍ ቁርአን ነው። አዎ የቱን ሰምተው ነው የተደነቁት ነው ጥያቄ። የትኛውን ፓርት ነው ማለት ነው? የትኛውን ሰምተው ተደነቁ? እሺ ምናሽ ውዴ እንትሯለሽ እዚህ ላይ የትኛውን ሱራ ነው የሰሙት እያለሽ ነው? አዎ የትኛውን ሱራ ነው? እኔ ወላሂ አለም የትኛውን ሱራ እንደሰሙ ግን እዚህ ሱራ ላይ ቁርአን ሰምተው እንደሚናገሩ ነው ማቀው። ግልጽና የተባለው የትኛዋን የሰሙት የተደነቁባት የቷን ሰምተው ነው ብለሽ ሌላ ቀን ስመቼ ትነግሪኛለሽ። እሺ ግን የምታውቀው ነገር ቢኖር ቁርአን ለኛ ሁሉም ያላህ ቃል ሁሉ አስደናቂ ነው ለኛ። ለምሳሌ አሁን ለምሳሌ ሁሉንም ሰምተዋል? በግልጽ አልተጠቀስም እኮ የቱን ሰምተው ነው የተደነቁት? እሱማ ሌላ ጥያቄ ነው። አሁን ከተደነቁበት ክፍል አለ። ይኸውልሽ ሶሪ መሐመድ እነሆ ከጂኒ የሆኑ ጭፍሮች አዳመጡ በእኛ ቁርአን አዳመጡ። ኦኬ እኛስ አስደናቂ ቁርአን ሰማን አሉ። መጀመሪያ ይኸውልሽ መሐመድ ጋር አልወረደም መሐመድ ጋር ቀጣይ ያለውን ክፍል ተመልከቱ። ቁርአንማ ወርዶ ቁርአንን ሰማን አሉ። ቁርአን የወረደው እኮ በነብዩ መሐመድ ላይ ነው። ከዛ በኋላ ሐሳብ እኮ አላለቀም። ማለትም ወደኔ ተወረደ ይላል ቀጣይ። እስኪ ማለትን ወደኔ ተወረደ ማለት ይሄ ንግግር ይሄ ያላህ ንግግር ጅኖች እሳቸውን እንደሚሰሙ ተነገረኝ በል እያለ ነው። ወደኔ ተወረደ ነው አይደለም? አንቺ እንደምታብራራው ከላይ የተገለጸው። እሺ እኔ እናት አንቺ እንዳብራራሽው የትኛው ተፍሲር ነው እንደዚህ ብሎ ያብራራው? አሁን አንቺ እንደምትይው ቁርአን እሺ የተለየ ነገር አለ? እኔ እንደዚህ ነው የምረዳው ይሄንን አንቀጽ። አይ በቃ አሁን እያስረዳውሽ እኮ ነው። መጀመሪያ ቁርአን ከመውረዱ በፊት እያልኩሽ ነው። ከመውረዱ በፊት ጂኒዎች ሰምተዋል። ጂኒዎች ምንድነው የሰሙት ነገር? ቁርአን ጠየቅ። ቁርአን ሰምተዋል። ቁርአን እኮ በነብዩ መሐመድ ላይ ነው የወረደው። ወንድም ከነብዩ መሐመድ በፊት ለምን ትላለህ? በኋላ ያለውን ተመልከቹ። ወደኔ ተወረደ በኋላም አሉ አለና ማለትም ወደኔ ተወረደ እነሱ ካሉ በኋላ ከተነገረ በኋላ ወደኔ ተወረደ እነሱ አንድ ጊዜ ከነብዩ መሐመድ በፊት ቁርአን ነበር እያልክ ነው? ጅኖች ይሰሙት? እኔ አይደለም የምለው መጽሐፉ ነው ያለው። ከነብዩ መሐመድ በፊት ደግሞ ቁርአን የለም። ቁርአን ማለት እኮ መነባንም ማለት ነው። ሲምፕሊ ትርጉሙ ለማን የተሰጠ? ለነብዩ መሐመድ ማለት ነው። መነባነብም ከሆነ እያነበነቡ ነበር ማለት ነው።
እኮ ቁርአን የሚለው ወይም በአማርኛ መነባር የሚለው የአረበኛ ቁርአን የሚለው የፊደል ትርጉም ነው ማለት አንድ ጊዜ እንትና የአብርሽ ጥያቄ እኮ አልተመለሰልንም። እናንተ የአብርሽ ጥያቄ ሌላ ነው። እሱ ቆይ እንመጣበታለን። ይሄ የወንድማችን መጀመሪያ ቁርአን ያላህ ቃል ለመሆኑ ለአብርሽ ማስረጃ ሰጡትና ከዛ በኋላ ደግሞ ቁርአን ከመሐመድ በፊት ነበር ወይ ከመሐመድ? እሺ ሱረቱል ተውባ ቁጥር 6 ላይ ግባሽ። እሱ ልስጠው ሲጀመር ቁርአን እንደዛ ካልሽ ቁርአን ሲጀመር ያላህ ቃል ብቻ አይደለም ማየት እንችላለን። አይውልህ ቁርአን ለነብዩ መሐመድ የተሰጠ መጽሐፍ ነው። ጠይብ ነብዩ ቃል እንደሆነኛ ደግሞ ማስረጃ ነው። ቁርአን ያላህ ቃል እንደሆነኛ ማስረጃ እንጠይቁን ነው። እሺ ቁርአን ያላህ ቃል ብቻ ነው ብለሽ ነው የምታምኚው? ቁርአን ያላህ ንግግር ነው። ያላህ ቃል የሰይጣንም ነው። እስቲ ማስረጃ ላይ የሰይጣን ንግግር ነው የሚል ስርዓት ያዝ አንዴ ስርዓት ያዝ አትበይኝ እንጂ መጽሐፉን እኮ ላሳይሽ ነው። ማስረጃ ችግር የለውም። ማስረጃ ቃል ነው የሚል አምጣሽ። ቀላል ነው። ቁርአን የሰይጣን ቃል ነው የሚል እናንተ መጽሐፍ ቅዱስ ላይ ወንድ ልጅ እያላችሁ ስትናገሩ ስርዓት ያዙ ያላልናችሁ እኛም ቁርአን ላይ ከኩልኝ ነው ወይስ መልስ ነው? ቆይማ ራህማዬ ቆይ ችግር የለውም። ማስረጃ ያምጣ ችግር የለውም። ቀላል እኮ ነው። እኔ ያላህ ቃል ለመሆኑ ቁርአን ላይ ምዕራፍ 9 ቁጥር 6 ሰጠው። ሌላም ቦታ ጨምራለሁ። አንተ ደግሞ የሰይጣን ቃል ነው ስትል ማስረጃ አንጣ። ነው የሰይጣንም ቃል ጭምር ነው ያልኩት። ስሚ የሰይጣን ቃል ነው አይደለም አማርኛው። ስሚ የሰይጣንም ቃል ጭምር ነው። እስቲ ያሳየኝ። የሰይጣንም ቃል ጭምር ነው የሚል ወይም የሰይጣን ቃል ነው የሚል እስኪ ያሳየኝ። ኦኬ እስኪ አንብቢውን። ጅን ማለት ሰይጣን እኮ አይደለም። ጅን ማለት ሰይጣን በሚለው ተረድተህ ነው? በቃ እኔ ምዕራፉን ከፈትኩኝ እኮ ይኸው። እሺ ከመልእክተኛና ከነቢይ ከአንተ በፊት አንድንም አላክንም ባነበበ እና ዝም ባለ ጊዜ ሰይጣን በንባቡ ላይ ማጥመሚያ ቃል የሚጥል ቢሆን እንጂ ይላል። ይሄ ታዲያ የሰይጣን ቃል ነው ይላል። እሺ ቀጥይ። ወዲያውም አላህ ሰይጣንን የሚጥለውን ያስወግዳል። ከዚያም አላህ አንቀጾቹን ያጠነክራል። አላህም አዋቂ ጥበበኛ ነው ይላል። እሺ ምን እያለ ነው ይሄ ክፍል? ሰይጣን የሰው ልጆች ያጠማል። ከዛ መካከል አንዱ አምላካችን አላህ Subhanahu Wa Ta'ala ከነቢያት በፊት ለአንድም ይላል ለአንድም አልሰጠንም። ምን እስኪ ወደዚህ አድርገው አንድ ጊዜ ለአንድም አልሰጠንም። አንድም አላክንም ከመልእክተኛ ከነብይም ካንተ በፊት ማንንም አላክ። ሰይጣን አጥማሚ ነው በግልጽ ነው አይደለም። ታዲያ ቁርአን ያላህ ሰይጣን ቃል ነው ይላል። ቆይ ስሚ ይኸውልሽ ካንተ በፊት አንድንም አላክንም ባነበበ ጊዜ ወይም በተነበበ ጊዜ ስሚ እና ዝም ባለ ጊዜ ሰይጣን በንባቡ ላይ በሚነበበው ንባብ ላይ ማጥመሚያ ቃል ይጥላል። የሚጥል ቢሆን እንጂ ይጥላል። ተፍሲር ላይ እሱን ላብራራለህ ችግር የለውም። ይኸውልህ እናቴ እሺ ተፍሲር አሳይ ችግር የለውም። ላልሺ ነገር ቁርአን ውስጥ የተቀላቀለው ያላህ ቃል ብቻ ሳይሆን ማጥመሚያ ቃል የሚጥል ሰይጣንም አለ እያልኩሽ ነው። ችግር የለውም። ልክ ነው ያሳይሻል። አሁን እንዳጣምሙት ያደርጋል ነው ሰይጣን። እሺ በቃ ለምሳሌ አህለል ኪታቦች ክርስቲያንና አይሁዶች አራ እንደሱ አትበይ እናቴ እንደሱ አይደለም። አይ ነው እንዴት ነው የሚያጣመው በሚለው እሺ ችግር የለውም። አንተ አሳየኝ ተፍሲሩ። ቆይ ተፍሲር ማን ያላሳይሽም ተናገሪና አሁን ተፍሲሩን ላሳይሽ አልከኝ እኮ። ወይ እሺ መጀመሪያ ያንቺን ሐሳብ ከተፍሲርም ይሁን ከማንም ይሁን አሳየኝና እኔ ተፍሲር ይከፍትልሻለሁ። የኔን ሐሳብ ችግር የዚሁ ላይ ሄድልሃለሁ። እሺ ቀጥይ። እንዳንቺ አምላካችን አላህ ነብይ ይኸውልሽ ኖ ስታወሪኝ የኔና ስታወሪኝ እንዳንቺ ሐሳብ የተረጎመ ወይም የፈሰረ የተፍሲር አስቶላን ማቅረብ አለብኝ። አዎ ቁርአኑ ላይ መቼ ጨረሳችሁ? አረ እኔ እንዴ ቋላ አስወራኝ አላችሁ። እሺ ቀጥይ ውዴ ችግር የለውም። መጀመሪያ በዚህ ባንቺ ሐሳብ ቀጥለናል። እንትን ካልሽ ይሄን ተፍሲር እንዳንቺ ቁርአን አገጸው ግልጽ ከሆነማ ቀጥይ ራሱ እሺ በቃ ቀጥሉ። ያው አንገጹ ራሱ ግልጽ ነው። ላይ ራሱ ማጥመሚያ ቃል ይጨምራል እያለሽ እኮ ሰይጣን ራሱ ማጥመሚያ ቃል ይጨምራል ማለት በቃሉ ላይ የተጨመረ ነገር በቃሉ ላይ የሆነ ነገር። ስለዚህ አስወገደው የሚለውን ካልተቀበልክ እናታ ላይ ሆኜ ላምብብና እስከታች ላስረዳህ ነው። ቶሎ ወደታች ወደ ላይ ዝቀር። ስንት ቁጥር ሙሉ ነው የምታስ 52 ቁጥር ነው የምታስረጂኝ? ከአንድ ጀምረሽ ከመጀመሪያው ጀምሬ ነው እንጂ እኮ ከአንድ ጀምረሽ 52 ቁጥር የምታስረጂኝ ኖ ሞ ከአንድ ጀምራ ሁላችሁ
አልተግባባንም። እኔ ኦኬ ሞክሪ፣ ግን ስታስረጅኝ ተፍሲራትን እያሳየሽኝ ታስረጅኛለሽ። ተፍሲሩ ማዛወለልህ እኮ አንተ ምን የሚያየ ነው? የት አለ ተፍሲሩ? ተፍሲሩ ለምን አስፈለገ ግን? አንቀጽ እኮ ግልጽ ነው። ሐዲስ ፈልጋለሁ ነው የተብራራ ነው ላንቺ ነው። ለኔ ግን እኔ አማኝ አይደለሁም። ማብራሪያ ተፍሲር ፈልጋለሁ። እሺ አማኝ ካልሆንክ አማኝ እንዳልሆንክ አውቃለሁ። ቁርአን የሸይጣን ቃል አለበት የሚል አምጣሽ። ይኸው እያሳየሁሽ እኮ ነው። ይሄ ቃል ማን ነው? ይሄ ከፈትኩልሽ ማን ነው? እሺ አንተ ቃል በቃል አንተ ቁርአን የሸይጣን ቃል ነው የሚል አምጣ አሳየኛው። ቁርአን የሰይጣን ቃል ነው አላልኩም ሲጀመር። ስለዚህ ምንድነው የምትቀላብደው? እሺ ታዲያ ምን ሆነህ ነው? ፐርሰናል አደረግሽው እናት። ምን ሆነህ ነው ታዲያ? እና አይ ንግግር ኖ ስሚ፣ ይኸውልሽ አላህ ያስወግዳል አለ። አንድ ጊዜ ቀስ በይ። ይኸውልሽ እኔን እንደሌላው ሰው አላልፍሽም። ስርዓት ይኑርሽ። ያሳየውሽ ቃልሽን ነው። እኔ ጋር እንደዚህ አይነት ስርዓት የሌለው ንግግር እንድትናገር ያልፈቅድልሽ። ኧረ እባክህ ምን ሆነህ ነው አንተ ታዲያ? መልስ ይዘው እየተመለሰልህ አንተ እኔ የምትቀላብደው የሚለውን አማርኛ ወደዛ ታዩ። እኔ ጋር አይሰራም። ለምንድን ነው የምጥለው? አንተ ራስህን ጣል ከፈለግ። ይሄ እኮ ያለህ ቃል ነው ብዬ ነው የምጥልልህ። አንተ ለምን አትፈነገልም ወደኋላ? በቃ ይኸው ይላል እንዴ ደፋር። በቃ ቆይ እናንተ አልተግባባችሁም። ሆነ ለአይማን ለአምላክ ቃል ክብር ከሌለ መጽሐፍሽን ያሳየሽ ትሳደቢያለሽ። እኔ ለምን እጥላለሁ? ጣዩ ይባላል። አትሳደቢ ራማት እያትሳደቢ እሱ ምንም አልተሳደበም። አመለካከትሽን ታይ ነው። የአምላክ ቃል ለምንድን ነው የምጥለው? እኔ አመለካከትሽን ወደዛ ታይ ነው ያልኩሽ። ይመጣል አይደለም አንድ ፊደል እንኳን የመቀየር ኃይል የለኝም። እኔ ችሎታ የለኝም። እሺ አንድ ፊደል ለቀይሬ ሌላ ቃል ለማስቀየር ያልኩሽ እኔ የምትሳደቢውን ስድብሽን ወደዛ ታይ ነው ያልኩሽ። ስሚ ኦኬ፣ ስለ ስድብ ከሆነ ይቅርታ ጠይቄሃለሁ። አሁን እንቀጥል እንጂ እንዳንቺ እኔ እንደተጻፈው እያወጣሁ አልተሳደብኩም። ሁሉም ቃል አስነግርሽ ይችላል። አትናገሪ። ከመልእክተኛም ነው የሚልሽ። ይኸውልሽ ከመልእክተኛም ስድብሽን ወደዛ ጣዩ። አሁን እሺ ከመልእክተኛም ከነብይም ካንተ በፊት አንድ ማላክ ነው። ሲጀመር አላክንም እያለ ነው። ይሄ እናንተ እንትን ባለ ጊዜ ሰይጣንን በንባቡ ላይ ማጥማሚያ ቃልን ይኸውልሽ ጨርሰው አባቴ ለወላጅ ትቆማለህ። ባለ ጊዜ ሰይጣን በንባቡ ላይ ማጥማሚያ ቃልን የሚጥል ቢሆን እንጂ የሚጨምር ቢሆን እንጂ ነው አይደለም። እሺ ላውራ ወይ አይደለም። ማጥማሚያ ቃል ይጥላል ማለት የሚጨምር ማለት አይደለም። ቁርአን ላይ አይደለም የሚጨምረው፣ ሰዎቹ ላይ ነው ያጠማቸዋል። ያሌለውን ቃል እንትን እያለ እየጨመረ እየቀነሰ እኮ። ስለዚህ ከቃሉ ጋር ይጨምራል ማለት ነው። ያስወግዳል ቃሉ ላይ አይደለም። ሀያት ቆይ ጨርሰው። ሀዩት ያስወግዳል አለ እኮ አላህ። ሀያሉ ጌታ እያስወገደው ነው። ማቀላቀል አይችልም። አላህ ሰይጣንን የሚጥል ኃይል የለውም እየተባለ በአምላክ ቃል ላይ ሸይጣን ኃይል የለውም። አላህ ሱብሃነሁ ወተዓላ ያስወግድበታል። ሸይጣን እኮ አድው ነው። አድው ለኛ ሸይጣን። እኔ 5 ደቂቃ ብትሰጠኝ እኮ እኔ ያስረዳህ ነበር ወንድሜ። ወይ 3 ደቂቃ ብትሰጠኝ። ወይ እናቴ አንቺ አይደለሽ እንዴ አስረጁ ብለሽ ያስገባሻል? አይ እሷ እኔ ልግባ ስላለች ነው በመሃል። ችግር የለውም። አንድ 3 ደቂቃ ብትሰጠኝ ግቢ። እኔ እንደፈለግሽ ይኸው ሚውት አድርገሽ። እሺ 51 ላይ አድርግልኝ። እያነበብኩ ላስረዳ። ከዛ አንተ ትቀጥላለህ። ትክክል አይደለም ካልከኝ ችግር የለውም። ዋናው መረጃው ክፍት ነው። እነዚያ እስቲ ቆይ ግን ትንሽ ራቅ ማድረግ አትችልም? እንደሱ እነዚያም የሚያመልጡ መስሏቸው ታምራቶቻችንን በመንቀፍ የተጉ እነሱ የሳጓዶች ናቸው አለና። እሺ 51 ላይ ወንድሜ ይቅርታ። ከመልእክተኛና ከነብይ ከአንተ በፊት አንድንም አላክንም አለ። እሺ ጥሩ። ትንሽ ወደ ጎን አላክንም ባነበበ እና ዝም ባለ ጊዜ ሰይጣን ብዬ ከዛ በኩል አላነበብኩትም። ሄርክብኝ ሰይጣን በንባቡ ላይ እሺ ያን የሚያነበው ነገር ማለት ነው። ከነብዩ መሐመድ በፊት የነበሩት ማጥመሚያ ቃል የሚጥል ቢሆን እንጂ ካነበቡ በኋላ ሰይጣን ምን ያደርጋል? ማጥመሚያ ቃልን ይጥልባቸዋል። ሰዎቹ ነው አላህ አይደለም። ይቅርታ ሚውት አድርገው ወንድማችን ከበል ወዲያውም አላህ ሰይጣን የሚጥለውን ያስወግዳል አለ። አሁን እንደነዛ ሰዎች ማጥመሚያ ቃል ሰይጣን ጣለባቸዋል። ከዛ ያን ማጥመሚያ ቃል አላህ ምን ያደርጋል? አላህ ያስወግዳል። ሰይጣን የሚጥለውን ያስወግዳል። ከዚያም ማለት እሺ ወደ ጎን አድርግ ትንሽ። ከዛም
አላህ አንቀጾችን ያጠነክራል። ያንን የሰይጣንን እንትራቸውን ያጠራላቸዋል። አላህ አዋቂ ጥበበኛ ነው አለና አንድ የወደታች አርግልኝ ትንሽ ብቻ ሰይጣን የሚጥለው ነገር ይላል። ሰይጣን የሚጥለው ነገር ለነዚያ በልቦቻቸው ውስጥ በሽታ ላለባቸው ልቦቻቸው ደረቆች ለሆኑት ፈተና አለ ፈተና ሊያደርግ ይጥላል አለ። በነቢያት ላይ በተወለደው ሪቪሌሽን ላይ አይደለም፣ ሰዎቹ ነው መሰረት ያደረገው ይሄ ሰይጣን ቃል ማለት ነው። እነዛ ነቢያቶች ያላስተማሉትን እንግዲህ በሌላ በራሱ ዓለም እንዲሄድ ማለት ነው። ከእውነት በራቀ ጭቅጭቅ ውስጥ ናቸው። በዛ በኩል አላነበብኩትም። በዳዮች የሚለውን በዛኛው ይቅርታ ዛሬ አስቸገርኩ። እሺ ያደርግ ይጥላል ካለ በኋላ በዳዮችም አለ እነዚህ በሰይጣን እንትን ውስጥ የወደቁትን በእውነት በራቀ ጭቅጭቅ ውስጥ ናቸው። ግልጽ የሆነ አንቀጽ የአምላክ ቃል እያለላቸው ሰይጣን የጣለላቸውን ማታለያ ያንን ይዘው ይኖራሉ። ለምሳሌ ብዙ ልሰጥህ ይችላልው የአምላክ ቃል ተነግሮት ግን የአምላክን ቃል ወደ ላይ ወደ ታች በቃ ላለመቀበል የሚጥሩ በልቦቻቸው ላይ በሽታ ያለባቸው ሰዎች። ከዛ ቀጠለን አንድ ወደ ታች ምን አለ? አንድ ጊዜ ወደ ታች 54ኛው ላይ ነው ያለ ነው። ወደ 54ኛ የመጨረሻው እንደም 54ኛው ቁጥር 51 ራሱን የቻለ ሐሳብ ነው። ቁጥር 52 ራሱ 54 አንድ ነው። ከቁጥር 51 እስከ ቁጥር 54 አንድ ነው። ቆይ ላሳይህ። አንድ ጊዜ አንድ ደቂቃ ጨርሰናል። 54ን ብቻ አድርግልኝ። ታነብልኛለሽ ግን 52ን አልነካሽም። 51 52 53 54 ይገኛል። ኧረ ላ ኢላሀ ኢለላህ። ኧረ የሚታርግ ወንድማችን አብርሽ አውጣው እሺ ቁጥር 54 ላይ ያደረከው እሺ ቴንኪው። ቁጥር 54 እየታየኝ አይደለም። አማርኛ ቁጥር 54 እሺ ምን ሆነ ነው አባቴ? ተረጋጉ። ዋው ተረጋጉ በያችሁ። አይ ማን ነው የተናገረው መጀመሪያ? ውስጥ ነው ከራሱ ጋር እያወራ መሰለኝ። አይ እንደው ተረጋጉ በላችሁ። አይ ዘካሪያ ይመስለኝ። ዘካሪያ እኮ አይደለም ከላይ ያለው ልጅ ነው። ከቴዳ ካንተ በላይ ያለው ከኔ በላይ ያለው ማን ነው የሚለው? ኬቨን ሌላ ቤት ገብቶ እያወራ መሰለኝ። ተው ብራዘር። 54 ላይ እሺ ያው አውርዶ በቃ ተረጋጋ። አውርዶ አውርዶ ሌላ ቦታ እያወራ ነው። ለምን አታወርዱልኝም? ይፈልጋል አውቆ ነው እዚህ የመጣው። የት አለ ዲስኮኔክት? እንዴት ነው የማደርገው? ሞዴሬተሮች አሁን ሚውት አታርግታችሁ ውረድ። ሚውት አይደለም እምቢ እኮ አይደል? አንዴ እኮ ሚውትስተማወርድ ነው እኮ። አይ ኧረ እሱን ነው ያናገርኩት። ውረድታችሁ ሳይበር ለምን አትወርደው? ዘካሪያ ወርደው ሚውት አድርጉት። ሚውት እያደረጋችሁ ስንት አይነት ማህበረሰብ በእውነት ሳይበር ወላሂ ያውቆ ነው። አቤት ሸረኛ ወላሂ። ሁላችሁንም አውርጃችኋለሁ። ከዛን ድጋሚ ላስገባችሁ። ኢየሱስ ሞዴሬተር የለም አብርሽ አንተ አለ እንደ ዘካሪያ
ሞዴሬተር ስጠኝ አንዴ። ሾርማ ደግሞ ዝም ብለህ ፖለቲካ አትስራ እሺ። ሞዴሬተር ስጠኝ ዝም ብለህ። መሲ ግቢ፣ መስዬ ግቢ፣ መሲ ግቢ። እዚህ የነበራችሁ እንዳላችሁ ግቡ፣ ግቡ። ሰማኝ አብረን ሞዴሬተር ስጠኝ። አንተ አትቸገር። እኑን አስገባት እንዳትረሳ። የምን ቁልፍ? የበሩ ነው። እሺ እሺ እኮ አንድ ላይ ይችላል። እሺ ስልክ ተቻጀ ስላልኩ ምንም ችግር የለውም። እሺ እንዳይጠፋብሽ። ኧረ ተው በእናትህ። እኔ እኮ የዳመራ ግቢ ሳይተከራይ እሺ ሙዬ አስገባሻለሁ። አይ ማውረድ ነበረባቸው። እኔ አንመጣ እኮ አለ እንደዚህ አለ። ከዛ ሁሉንም ኦል ሲመጣልኝ ኦል አደረኩት። መሃኔምን አስገባው። መሃኔምን እሺ አስገባው። መሃኔም አብርሽ ልጁን ሁለተኛ አታስገባው እንዴ? እኔ በምን አውቄ ላከ? እኔ ላከ እዛው ስከረም እዛው ይጨርስ። ሁለተኛው ነው እኮ ወደ አምስት ነው። እንደዚህ አይነት ጸያፍ ንግግር አይ ሁለቱንም አይወክልም። ክርስቲያንም አይደለም ሙስሊምም። አይ ሁለቱም አይደለም። ሁለቱም ቢሆንማ ስነ ስርዓት ይኖረው ነበር። አይ ክርስቲያንም አይደለም ሙስሊም አይደለም። ሾርማ ግን ታሳዝናለህ። በቃ ዘላለምህን እንደተነኮስክ ችግር አለ። እሺ ነበር እንዴ? ሾርማ ነበር እንዴ? ያለውን አልሰማም እንዴ? ክርስቲያን ነገር እንደዚህ ነው ይላል። ይሄ እምነቱን አይወክልም። አይቶ እሱ ቀጥሉ። እሺ መሃኔም እያለ እንትን ማውራት አልችልም። መሃኔም ምዕራፍ 22 ቁጥር 52ን ታስረዳታለህ? ቁርአኑ የአላህ ቃል ብቻ አይደለም የሰይጣንም አለበት ብዬ ነው፣ ቅልቅል ነው ብዬ ነው የተናገርኩት። መሃኔም እያለ መሃኔም ጋር መሃኔም ከመናገሩ በፊት አንድ ደቂቃ እኑ ለእኔ ደግሞ እሰማለሁ እንዬ። ከዛ መሃኔም ይቀጥላል። እሰማለሁ። ያ ትሰማለህ? ቀጥል። እሺ የኔ ጥያቄ ቁርአን ወይም ሐዲሳት ያላ ቃል ነው? ያላ ቃል ነው ተስማማ እችላለሁ። ግን ዩኒቨርስን የፈጠረው የአምላክ ቃል ነው ወይ ነው ዋናው ጥያቄያችን። እሱ አገባኝ። ያላ ቃልማ እንደሆነ አምናለሁ። ምክንያቱም አላህ ገብተሻል ተብሎ ብላችሁ ስለምታምኑ ትቀበላለሁ። እኔ የኛ ጥያቄ ደግሞ ዩኒቨርስን የፈጠረው ሰውን የፈጠረው ዩኒቨርስን የፈጠረው የአምላክ ቃል ነው ወይ ነው? አዎ አላህ ማለት ዩኒቨርስን ሰውን የፈጠረ የሁሉ ፈጣሪ የሚታዩት የማይታዩት ዓለማትን የፈጠረ ነው። ስለዚህ የሱ ቃል ነው። እንዴት አወቅሽ? እሱ እንዴት አወቅሽ ምናምን የሚል ጥያቄ አለኝ። እሱን አላህ ስለመሆኑ እንዴት ታውቂያለሽ? ብዙ ሃይማኖቶች አሉ። ከዛ ተነስተሽ አላህ እውነተኛ አምላክ እሺ ማንም ይቀጥል። እሺ ሶሪ አይ ለምን መሰለህ ማንም እዚህ አስቀምጠን እኛ በጥቂት ዕውቀቴን እውነትህን ነው። እኔም አንዴ ቃል ያልኩት እንጂ ማንም ባለበት እኔ ማውራት አልፈልግም። እውነት ነው። ማንም ቀጥል። እኔም ራህማ ባለችበት ማውራት አልፈልግም ልበል ነው እንዲያወራ እኮ ነው። ማንም እድል እየሰጠ ነው እንዲያወራ። ለዛ ሳይሆን ማንም ብዙ ጊዜ ሲያወራ ማስረጃ አለው። ገብተሻ ማስረጃ ያመጣ ምናምን እናንተ ትሳለቃለች። ችግር የለም። አሁን ቆይ አንድ ጊዜ ብቻ ላውራና ሚዩት አደርጋለሽ። ትሄዳግም ማለት ነው ስማ ከፈር የሚባል ነገር ምን አልክ ቅድም? ቁርአን ያላህ ቃል መሆኑን አውቃለሁ አልክና ከዛ መልሰ ሀዩ ምን አልከ? ያላህ ቃል መሆኑን እንዴት አወቅሽ? አሁን ቀጥልሽ። ያልኩት መሰልሽ ያልገባሽ መሰልሽ። እኔ ቁርአን ያላህ ቃል እንደምታምኑበት አውቃለሁ ያልኩት። ቁርአን ግን ሰማሽ ነው ያምላክ ላሳይህ ማስረጃ እስማማለሁ። ጥያቄ አይደለም እሱ። ምክንያቱም ጅብሪል መጥቶ የአላህ ጅብሪል ለነብዩ መሐመድ ደግሞ ለሰሃባዎች ደግሞ ይጻፉት እንደሆነ ስለምትሉ እቀበላለሁ። የኔ አሁን አማርኛ የኛ ጥያቄ ቁርአንና ሐዲሳት
ዩኒቨርስን የፈጠረው ሰውና ገብቶሻል በውስጡ ያሉትን ነገር የፈጠረ ምድርን የፈጠረው የአንዱ አምላክ ሰማሽ ነው ቃል ነው ወይ ነው ጥያቄ። እሱ ነው ካልሽም ደግሞ ማስረጃሽ ምንድነው? እሱ ስለመሆኑ የእግዚአብሔር ቃል የአምላክ ቃል ስለመሆኑ ማስረጃሽ ቁርአን ነው ያልኩት። ቁርአን ላይ የሚሰፋ ከሆነ ማንም ይበቀጣት ይችላል። ማስረጃዬ ቁርአን ነው ማስረጃዬ። ባለመስማማት ተስማምተናል። መሀኔ የሚቀጥል መሀኔም እንዳያመጣ ስለፈለግን ኧረ ተረጋጋ ዘካሪያ እንጂ ቴዲ ተመልሰልህ ቁርአን ነው ማስረጃዬ። እሺ እኔ አማኝ ስለሆንኩ ማምነው በቁርአንና በሐዲስ ስለሆነ የኔ ማስረጃ ችግር የለውም። እዚህ ብዙ መሄድ ይችላል። ግን እልሽ ቆይ ለማኔ እንትኑን እድሉን ለማኔ መስጠት ፈልገን ነው። እድሉን ለማኔ እንድመስጠት ፈልገን ነው እንጂ በዚህ ርዕስ በኋላ እናወራለን። ችግር የለውም። ግን የሚያሳዝነው ነገር የአብርሽ ጥያቄ ማስረጃ አልተሰጠውም። ታሳዝናላችሁ። ኧረ እኔም መማር ከቻልሽ በጣም የምጠይቅሽ ከባድ ጥያቄዎች አሉ ይሄን በተመለከተ። እሺ ማንም ቀጥሉ እናንተ። እሺ ማንም ትልቁ ላይ አድርገው። እሺ ሰላም እንዴት አላችሁ? ሁላችሁንም ሰላም ብያለሁ። ሰላም እንዴት አላችሁ? ሰላም። እሺ አይ ቲንክ ስትነጋገሩበት የነበረውን ካልተሳሳት ሳታኒክ ቨርሰስ ላይ መሰለኝ ሱረቱል ሐጅ ምዕራፍ 22 ቁጥር 51 የሐጅ ምዕራፍ እሺ። እና ስለሱ ስታወሩ እሱ መሐመድ ላይ አይደለም ስትይ የሰማው መስሎኝ ነበር ካልተሳሳትኩ። አዎ ብያለሁ። ማን ላይ ነው? እሺ አንቀጹን ክፈተውና አላሳየህ ወንድም። ምዕራፍ ቁጥር 51 ማን ነው ያሰፋኸው? አብርሽ ማውጣት የሚችል ሰው ካለ እንፋይ እንደዛው ማውጣት ከቻለ ችግር የለውም። ያውጣ። ማውጣት የሚችል ሰው ካለ አሪፍ ነው። እንደው በቃ ትልቁ ላይ ሆነ አልቀጥም። አጥቡኝ። እሺ ማውራት ከፈለጋችሁ ግን ወንድሞቼ ማውራት ትችላላችሁ። ሙስሊሞች አሁን የጠቀሳችሁት አያ ግልጽ ነው። በደንብ እሙ አብራርታዋለች። ሰይጣን ቃሉን ይጥላል ሲባል ራሱ አያው ይናገራል። ለምን ላለማየት ካልሆነ በስተቀር በሚነበብ ሰዓት ነው የሚለው። በሚነበብ ሰዓት አድማጮቹ ላይ ሰይጣን ውስዋስ ያደርጋል ነው። በሁለት መንገድ፣ አንድ የተነገረውን ነገር በትክክል እንዳይረዱት፣ ሁለተኛ ደግሞ ሪል ቃል የተነበበውን ቃል ባልተባለ መልኩ እንዲረዱትና ግንዛቤ እንዲያደርጉ ሰይጣን ይጎተጉታል ለማለት እንጂ ቃል በቃል ቃልን የወረደው የአላህ ቃል ላይ ይጨምራል ማለት አይደለም። ተፍሲሮችን ማየት ይቻላል። ቁርጡቢ ኢብን ተይሚያም ባብራሩት መንገድ ማየት ይቻላል። በዚህ ልክ ነው ያብራሩት እንጂ ቃል በቃል ቃልን ይጨምራል ሳይሆን የሚሰሙት የሚያደምጡት ሰዎች ላይ ሰይጣን ውስወሳ ያደርጋል፣ ባልተባለ መልኩ እንዲረዱት ያደርጋል ለማለት ነው። ጀዛከላ ትክክል። ሲቀጥል ቀደምት መለኮታዊ መጽሐፍቶችን ኧረ ቆይ ቁርጡቢም ያልከው ኢብን ተይሚያም ያልከውን አንደኛ ማስረጃ ቢሰጠን ደስ ይለኛል። ምክንያቱም እንደዛ እንዳላብራሩት ነው የማውቀው እኔ እና አንተ ብትከፍትልን ደስ ይለኛል። ከዛ ይልቅ ግን ተፍሲር አልጠበሪን እንዴት ነው የመቀበል አቅምህ? እንዴት ነው? ተፍሲሮቹ ቁርአን ሐዲስ ጋር ካልተጋጩ እንቀበላቸዋለን። ቁርአን ሐዲስ ጋር የተጋጨ ግን አንቀበልም። የኛን እንትን እንድታቅ ነው መሰረታችን። ከተጋጨ መጋጨቱን ይዛችሁ ትመጣላችሁ። በዚህ ምክንያት ይጋጫል። ግን እናንተን እንድናምናችሁ የእናንተንም ክሬዴንሻል ወይም ደግሞ ታማኝነት በምን እንቀበል? እነዚህ ሰዎች በእስልምና ላይ ያላቸው ስምና እናንተ እነሱን አንቀበልም የማለት ስልጣናችሁ እንዴት ነው? ሰዎቹ የሚመዘኑት በኪሏቸው ወይ በቁመታቸው ሳይሆን ባላቸው እውቀት ነው። አንደኛ ያላቸው እውቀት የሚናገሩት ነገር ከቁርአንና ከሐዲስ ጋር ከተጋጨ ሲምፕሊ ተቀባይነት የላቸውም።
እኮ እናንተ እንድትሉ ወይም አንቀበላቸውም ለማለት የእናንተን ስልጣን ማወቅ አለብን። ለምሳሌ የእስልምና ምሁሮች አንስተው ከሆነ ሌሎች ምሁራኖች ችግር የለብንም። ግን እናንተን እንድንቀበል የሚያደርገን ግን ምንም አስገዳጅ ነገር የለብንም። ከዛ ይልቅ ግን በዚህ ምክንያት ብለው ያስቀመጡ የሙስሊም ምሁራን ካሉ ደስ ይለናል። እነሱን ምሁራን እየጠቀሳችሁ ይሄው እንትና እንደዚህ ብሏል፣ በዚህ ምክንያት አንቀበልም ይሄንን ማለት ትችላላችሁ። ከዛ ውጭ ግን የእናንተን መቀበል ግዴታ የለብንም። ችግር የለም። አሁን ቁርአኑ ላይ ግባና ጥያቄህን ጠይቅ፣ ከዛ እኛ እንመልስልሃለን። እሺ ቁርአኑን የከፈተ ሰው አለ ወይስ ልክፈት? የሚችል ሰው ክፈቱ። እኔ ለምንድን ነው ማታጠቡኝ? አንድ ስልክ ነው ያለኝ፣ መክፈት አልችልም። እኔ ነኝ የሰፋሁት መሰለኝ። መሀኔም ነው ሰፊ ትልቁ ቦታ ላይ ይሆን። እኔ ከኢንተርኔት ስለሆነም ከፍቶ ሎድ እስኪያደርግ ነው የሚያስቸግረው። ለዛ ነው። እሺ አይ ቲንክ የከፈትኩት መሰለኝ ካልተሳሳትኩ። እሺ ይታያል ብዬ ተስፋ አደርጋለሁ። እሺ ይታያል ይታያል። እሺ ጥያቄህን አቅርብ፣ ችግር የለም። እሺ ሱራ 22 ወይም ሱረቱል ሀጅ የ52 ላይ ይሄ የወረደበት አስባብ ምንድን ነው? ወላሂ አለም። እኔ አስባቡን እኔ እንጃ ከምን አስባብ አንጻር እንደሆነ። ይሄ የወረደበት አስባብ አለው። እሺ ስለዚህ ይሄኛው አስባብ እሺ ሌላ ቁርአን መልሼ ልክፈት። ሻምሃሪ ቁርአን በነገራችን ላይ ቁርአን የሰይጣን ቃል ነው ብለህ ነው አንተም እየተከራከርክ ያለው? እሱ ጋር እንመጣለን። የሰይጣን ቃል አለበት ብዬ አምናለሁ። ለምን እንደሆነ እሱ ይሄን አንቀጽ ያመጣው ለዛ ነው። አንተን ይደግፈኛል ብሎ ለዛ ነው ያስቀደመው እኔ አንደኛ ላስተካክልሽ፣ የሰይጣን ቃል አላልኩም፣ የሰይጣን ቃል አለበት ነው ያልኩት እኮ። የሰይጣን ቃል አለበት አልክና ማስረጃ ብለህ የታመጣ እኮ። እኔ ግን አማርኛውን ልታስተካክል ነው። የሰይጣን ቃል አላልኩም፣ የሰይጣን ቃል አለበት። እኔም ነው እንደዛ ነው እኮ፣ የሰይጣን ቃል አለበት ብሎ ነው ያመጣው ነው እኮ ያልኩት። ስለዚህ ኦኬ እሺ ይሄንን ክፍል ታውቂያለሽ? ሱራ 53 አላትንና አልኡዛን አያችሁን? ሶስተኛይቱም አነስተኛዋን መናትን አያችሁን? የምትገዛቸው ኃይል አላቸውን? የላቸውም ይላል። ለእናንተ ወንድ ለእነርሱም ሴት ልጅ ይኖራልን? ይቺ ያን ጊዜ እድላዊ ክፍፍል ናት እያለ ይቀጥላል። መሐመድ መካ በነበረ ጊዜ የቁረይሽን ሰዎች ወደ ራሱ እንዲቀበሉት ብሎ ለአላት፣ ለአልኡዛና ለአልመናት እነዚህ ሶስቱ ለአላህ ያቃርባሉ ብሎ ለነሱ ሰግዶ ነበር። ነብዩ መሐመድ ለነላት ኡዛ ሰግዶ ነበር። እነዚህ ላመጣልሽ አይደል? ቀጥሎ ቆይ ስለዚህም ከአላህ ጋር ያቃርባሉ። እነዚህ ሶስት ጣዖታቶች ሰግደው ነበር። አመጣልሻለሁ። አይ እያመጣህ እንጂ ሌላ አመጣልሻለሁ። ሌላ ሄድሽ አምጣ። አሁን የተናገርኩትን ልጨርስና ማስረጃውን ላቅርብልሽ። ኖ ነብዩ መሐመድ ለጣዖት መስገዳቸውን አሳይ።
ጥቅሱን አነበብከው? እኔ እኮ የማታስጨርሱት ነገር ነው። ችግር የለም በቃ አምጣ፣ ችግር የለውም። ምን የ10 ዓመት እንጠብቃለን? ሂድ ለጣውታ አስገዳቸውን አሳይ። ችግር የለውም። ኧረ ሃርድ ዲስክ ልሰካ፣ ችግር የለውም። እናቴ መጽሐፍ ልክፈት። ከመጽሐፍ ነው ማሳየሽ ነው። Where is my books? She. እሰማለሁ። የአሁኑ አያ ላይ ሰበበ ንዙል አለው ወይስ የለውም የሚለው ላይ ሜጆሪቲ አንዴ ማስረጃ አንጣ፣ እየጠበቅነው ነው። አሁን ካወራህ በአንተ ደግሞ እንትን ይሄድብኛል። አንዴ ማስረጃ አንጣ። ነብዩ መሐመድ ጣዖታትን ያመልኩ ነበር፣ ይሰግዱ ነበር ብሏል። እሺ ለናት ለነብዩ በልኩን ያንጣና ከዛ ትቀጥላለህ። እሺ እንደዚህ ይላል። እሺ ምንድነው ይሄ? እነዚህ እንትኖች ቼኖቹን ካስቀመጠ በሂስትሪ ኦፍ አልጠበሪ ቮሊዩም 6 ፔጅ 108 ላይ አታውቂያቸውም? ጠበሪኝ እኮ ይሄ ሐዲስ ነው። የሐዲስ የቁርአን ተፍሲር ናቸው ፈሳሪ። እሺ ይሄ ሐዲስ ነው፣ የእሳቸው መጽሐፍ ነው። the history of አልጠበሪ መጽሐፍ ነው፣ የጠበሪ መጽሐፍ ነው። እሺ ቀጥል። እሺ እንደዚህ ካለ በኋላ when the messenger of God saw how his tribe turned their backs on him የአላህ መልእክተኛ የእሱ ጎሳዎች ጀርባቸውን እንደሰጡት ባየ ጊዜ and was grieved to see them shunning the message he had brought to them from God. አንዴ ባትሪ ልሰካ። ከአላህ ይዞላቸው የመጣውን መልእክት ቀበሉ ጊዜ በጣም አዘነ፣ ግሪፍ አደረገ። እሺ ከዛ የብሮትን he longed that something would come to him from God። ስለዚህም በጣም ተመኘ ወይም ደግሞ በልቡ በጣም ፈለገ የሆነ ነገር ከአምላክ እንዲመጣለት which would reconcile him ከነሱ ጋር የሚያስታርቀውን ነገር እንዲመጣለት በጣም ፈለገ with his tribe ከጎሳዎቹ ጋር with his love for his tribe and his eagerness for their welfare it would have delighted him። ስለዚህም ለነሱ ካለው ፍቅርና ለጎሳዎቹ ካለው ፍቅር የተነሳ እና የነሱ ደህንነትም ስለሚያሳስበው ይህን ነገር ተመኘ። if some of the difficulties which they made for him could have been ስሙዝንድ አውት። ስለዚህም ከእነሱ ጋር የነበረው ነገር ደግሞ ይሄ በጣም የጠበቀው ነገር የላላ ስሙዝ የሆነ ወይም የተመቻቸ እንዲሆን and he debated with himself and fervently desired such an outcome። ስለዚህም እንደዚህ ነገር እንዲመጣ በጣም ፈለገ፣ ተመኘ። then God revealed ቀጥሎም አላህ ገለጠለት by the stars which it sets በሚጠልቀው ኮከብ your comrade does not err nor is he deceived nor does he speaks out of his own desire ከራሱ አይናገርም
ውሸትንም አይናገርም የሚለውን የቁርአን ክፍል ማለት ነው መጣ። and when he come to the words መልእክቱን ይዞ ሲመጣ have you taught upon Alat, Al-Uzza, Al-Manat, the third, the other one? እነዛን ቅድም ሱራ 53 ላይ ነበርኩትን ሱራ አልኡዛን አልአትን አያችሁ፣ ያቺ ትንሿንም አልመናትን አያችሁ። ሳታን ካስት ኦን ሂዝ ታንግ ሰይጣን በምላሱ ላይ ጣለ። ቢኮዝ ኦፍ ሂዝ ኢነር ዲቤት በውስጡ ስለነበረው ክርክር and what he desired to bring to his people the words ወደ እሱ ሰዎች ማምጣት የፈለገው ቃል ነበረ። these are አለ እነዚህም ደግሞ these are the high flying cranes እነዚህ በከፍታ የሚበሩ በራሪ ወፎች ናቸው። verily their intercession is accepted with approval ስለዚህም የነዚህ ኢንተርሴሽን ወይም ደግሞ አማላጅነት በእርግጥም ተቀባይነት አለው አለ። ይሄንን ነው የወረደው። when the Quraysh heard this እነዚህ የቁሬሽ ትራይቦቹ ይሄንን ሲሰሙ they rejoiced በጣም ደስ አላቸው and were happy በጣም ደስተኛ ሆኑ and delighted at the way in which he spoke of their gods ስለዚህም ስለነሱ አምላክ የተናገረው ነገር በጣም አስደሰታቸው፣ ደስም አላቸው። and they listened to him ስለዚህም ይሰሙት ጀመር፣ መስማት ጀመሩ። while the Muslims ሙስሊሞቹ ደግሞ have complete trust in their prophet in respect to the message ሙስሊሞቹ ደግሞ ለአላህ መልእክተኛ በአላህ መልእክተኛ ላይ ካላቸው እምነትና መደገፍ የተነሳ which he brought from God did not suggest him an error or illusion or mistake ስለዚህ ምን ብሎ አልነገሩትም። ስለዚህ ነገር ጥርጣሬ አልነበራቸውም። በአላህ ላይ ከነበራቸው በአላህ መልእክተኛ ላይ ከነበራቸው እምነት የተነሳ ስህተት ነው ብለውም አላመኑም፣ ወይም ቅዠት ነው ብለውም አላሰቡም፣ ተሳስቷል ብለውም አላሰቡም። when he came to the prostration ስለዚህም ወደ ስግደቱ ሲመጣ having completed the surah ይህን ሱራ ሲጨርስ he prostrated himself and the Muslim did likewise ስለዚህም እሱም ሰገደ። he prostrated ሰገደ፣ ከእሱ ጋር አብረው ማን ሰገዱ ይላል? ሙስሊሞቹ ሰገዱ። following their prophet ነብያቸውን ተከትለው trusting in the message which he had brought and following his example ስለዚህም ያመጣውን መልእክት በመቀበልና እሱን እንደ ኤግዛምፕል ወይም ደግሞ ምንድን ነው ይባላል በመከተል ያደረገውን አደረጉ። those polytheists እነዛ አጋሪዎች of the Quraysh የቁሬሽ አጋሪዎች ሰዎች and others who were in the mosque ቁሬሾቹና ሌሎቹ በሞስክ ውስጥ የነበሩት likewise prostrated themselves ስለዚህ እነሱም አብረው ተከትለው ሰገዱ because of the reference of their gods ምክንያቱም የእነሱን አምላክ ምን ስላለ ስለጠቀሰ ወይም ስላከበረላቸው which they had heard ሁሉንም እሺ እንደዚህ እያለ ይቀጥላል። ችግር የለውም። እስኪ በኃይለ ቃል አሳየኝ ለላትና ለኦበል መስገዳቸው እስካሁን ሳነባል ነበር። እሺ he የትኛው ኃይለ ቃል prostrated himself and the Muslim did likewise ይሄው ጥሩ ከየት አመጣ ማስረጃ? ምንም መሰረት አድርጎ ነው የሚያወራው ይሄ ታሪክ ጸሐፊ? አልጠበሪ እኮ ጠበሪ የቀደምት ሙፈሲር ለጣዖት መስገዱን ከየት አመጣ? ማስረጃው ምንድነው? ገባኝ። ምንጭ ጠቅሷል ቁርአን ላይ ሐዲስ ማስረጃው እንዴ? ማስረጃውን አውጣውና አንተ ፊልም ይሄኛው ሱራ ብራዘር ምንድነው? ቆይ ይሄንን ክፍል ጠቅሶ ነው የሚያብራራው ባይዘው እኮ አሁን ነብዩ ሰለላሁ ዐለይሂ ወሰለም እንደውም ሙስሊሞች ጋር ጭራሽ ለጣዖት ሰገዱ ነብዩ ሰለላሁ ዐለይሂ ወሰለምና ሙስሊሞች ለነዚህ ጣዖታቶች ሰገዱ የሚለው ማስረጃ ከየት አመጣው ይሄ ታሪክ ጸሐፊ? ይሄው ከነዚህ ሲጀመር ለጣዖት ሰገዱ አይደል? የታለ ለጣዖት ሰገዱ? ለነዚህ ነው ሰገዱ አይደል?
አይደለም አላት አልኡዛን አልመናት ይሄው ከላይ ተጠቅሰዋል ማለት እነሱን የተሰገደው ማለት ነው። ለእነሱ ተሰግዷል የሚል ነገር የታለ? ይሄው these are the high flying cranes ነው ብራዘር። ያንተ ኔትወርክ ነው መሰለኝ ቀይ አብርቶባል እየሰማ አይደለም። እሺ ማስረጃ እየጠበቅኩ ነው። ይቅርታ እኔ ልጆች የተነሱ ጫጫታ ስላለ ነው። ማስረጃ ማሳየኝ አንዴ። ይቅርታ ከየት እንዳመጣው መሰረቱ ምንድነው? ሐዲስ ነው ቁርአን ነው? አይታያችሁም እንዴ ብራዘር ጋይስ? ጠበሪ ከየት አምጥቶ ጻፈው እንደዚህ ብሎ ማስረጃ ምን ብሎ ጠቀሰ? አቲ ምን አልከኝ? አንድ ሙፈሲር እኮ ነው። አንድ ሙፈሲር ነው ገባኝ። ቆይ አንዴ ወንድማችን አንዴ ይሄ አንዱ ሙፈሲር ከየት አመጣው ነው? ብሩኬ ቆይ አንዴ እናት አንዴ ብሩኬ ይታያችኋል ወይ? ዴቫ ይታያችኋል? ኧረ በደንብ ነው የሚታየው። እታች ያለው ልጅ እየበጠበጠኝ ነው። አስፋው የሚለው ምኑ እንደሆነ አልገባኝም። ወርደ ግባ። ያ ግን እኔ እየታየኝ አይደለም ብራዘር፣ ለዛ ነው ማነው? እሺ ወርደ ግባ። እሺ ጠበሪ ኮት ያደረገው ሱራ 22:53 እና ሱራ 53 ላይ ያለውን ሐሳብ ይዞ ነው ኮት አድርጎ የሚያብራራው ራይት። የቁርአኑን አንቀጽ ትክክል እኮ እሱን እኮ እያሳየው ነው ከቁርአን። ጠበሪን እንግዲህ ከቁርአን እያሳየው እኮ ነው ሱራ 53። እሺ ጠበሪ ከቁርአን ነው ሱራ 53:19 ይሄንን ያለበትን አሳየኝ። እዚህ የጠበሪ እንትርጋ ቆይ ቁርአኑ ጋር ሳትሄድ እዚህ ጋር ታሪኩ ጋር ይሄንን ንግግር ያመጣው ከቁርአን እንደሆነ ጠበሪ የተናገረበትን አሳየኝ። ማስረጃ ከየት እንዳመጣ የገለጸው ነገር የለም። ይሄው ባቡ ነው ሱራ 53 ቨርስ ኮትድ are 1 3 and 19 to 20 ያው አዎ እኔ ነኝ እንደ እያብራራል የሱ መጽሐፍ ላይ ኮን እያብራራ ያሉት እሱ ጠባሪ ነው የተናገረው። ይሄው እዚህ ጋር ቼኑ አይደለም ጠባሪ አይደለም የተናገረው። ጠባሪማ ሰብሳቢ እኮ ነው፣ አንድ እንትን ነው። ከነዚህ ሰዎች የተሰበሰበ ነው። እሺ እነዚህ ሰዎች ከነብዩ ሰለላሁ ዐለይሂ ወሰለም ሲያደርጉ አየን ያሉበትን ስቴጅ ሳንሰ እኮ አስቀምጧል። ችግር የለውም አሳየኝ እዛው ላይ። ይሄው ምንድነው እያየሽ አይደለም እንዴ? እሺ አንብብልኝ። ያው ይታያል። ቆይ አንዴ ብሩክ አንዴ ስንደራረብ እንትን አይደለም። ብሩክ ብሩክ ተመልከችው፣ አንብቢው ራሱ አንዴ አንብብልኝ። ይደግመዋል እኮ 2-3 ጊዜ እያነበበ አንድ ጊዜ ለምን አሰምኝ እኮ የትኛው ኃይለ ቃል ነው እንደዛ የሚለው ነው እኮ ነው ያሳየኝ እዚህ ጋር። አይ ከላይ ጀምሮ ቅድም ሲያነብ ነበር አይደል? እኔ እናት አይ ከባድ ነው በጣም። ምንም ከባድ አይደለም። ከላይ ጀምሮ ሲያነብ ነበር። አሁን አንቺ ትጠይቂያለሽ። ራህማ ቀጥል ተጠይቂው ካላሳየኝ ምንድነው ጥቅሙ? እዚች ጋር ቆይ ሱራ 22:52 አሚና የወረደበት ምክንያት ታውቂያለሽ? 22:53 ላይ እሱን እኮ ነው እያሳየሽ ያለሽው። ምንድነው ሊያሳየሽ የፈለገው ነገር ይሄንን ነው። ይሄንን ደግሞ እያንዳንዱ ሙፈስሮቻችሁን ፈስረውታል። አስባበ ኑዙሉን ምናልባት ብታቂ ከሆነ ማለት ነው እንጂ ማህኒብ ከራሱ ቀጥሎ ወደዛ ያለው ቀጥሎ ወደ ሙፈሲሮቻችሁ ነው የሚሄደው። ባይዘው ይሄንን ክፍል ሲያብራሩት ምን ብለው አብራሩት? ለምሳሌ ይሄው እኔ አይደለሁም አልጠበሪ ተፍሲሩ ላይ በስነ ስርዓት አልኡዛን አልመናትም ብሎ አስቀምጧቸዋል ሲፈስረው። ማንን? ሱራ 22:52 እና እስከ 54 ድረስ ያለውን ሲያብራራ በስነ ስርዓት ነው ቁጭ የሚያለው። ቁርጡቢም በስነ ስርዓት እነዚህን ጠቅሶ ያብራራል። ሰይጣን የማጥመሚያ ቃል ምን የሚለውን የማጥመሚያ ቃል ከተባለ ሰይጣን ካስተውን ሂስታንግ ብላሱ ላይ የጣለው ዲስ ፍላይንግ ክሬንስ እነዚህ በከፍታ የሚበሩ ወፎች ናቸው፣ የእነሱ አማላጅነት ደግሞ ተቀባይነት አለው የሚል አውርዶ ነበር። ለምን? ቁሬሽ እና ሙስሊሞች በቁሬሽ ዘንድ ተቀባይነት ማግኘት ይፈልግ ስለነበረ ከልቡ ያ ነገር ሰይጣን ያንን የልቡን ሀሳብ ሰጠው ነው የሚለው። ያ ከቁርአኑ አንቀጽ ጋር ስለሚጋጭም ነው። አላህ ብቻ አይደለም አማላጅ የሚለው ቁርአን። አይ ጉድ። ስለዚህ መሐመድ ወደደም ጠላም ለጣዖት ሰግዷል፣
ተከታዮቹም ሙስሊሞቹም ለጣዖታት ሰግደዋል። ፋክት ነው። ሙስሊሞች የማይቀበሉት ሊያምኑት የማይችሉ እውነት ነው። ለጣዖት ሰግዷል። ጣዖት አምላኪ ነበር። አብዱሽ ሀዩ የለም ማሪካታ ረህመትዬ ይሄንን ሀሳብሽም አሁን መሞገት ትችላለሽ። ረህመት ቀጥይ። አይ እኔ እዚህ ውስጥ በተነሳው ሀሳብ ላይ ጥያቄ ጠየቅሽ ማፋጠጥ ትችላለሽ። እዚህ ጋር ትክክል አይደለም ብለሽ ሀሳቡን በሀሳብ መሞገት ትችላለሽ። ቀጥይ። ኦኬ አሁን እሱ ቃል በቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለጣዖት ሰግደዋል የሚልበትን ቦታ በኃይለ ቃል ያሳየኝ። እኔ ብዙም ስላልሰማሁ በነገራችን ላይ እሺ ትቀጥያለሽ። መጀመሪያ እዚህ ጋር እኔ ይሄንን አይደለም ያልኩህ ቁርአን ላይ ና መጀመሪያ ሱራው ላይ ና ተበና ተመለስና ከዛ ወደዚህ እንሄዳለን። ቁርአኑማ ያንን እኮ ይሄንን ክፍል ለማጥራት የወረደ ነው። ቆይ ችግር ሸረ መጀመሪያ ቁርአንን አንብበን ቁርአን እኮ ቁርአኑ ከመውረዱ በፊት ያላቂዳ ከመውረዱ በፊት ቁርአኑ ከመውረዱ በፊት ሰበብ አለ አይደል? ምክንያት አለ አይደል? ይሄ ቁርአን የወረደበት ምክንያት አለ። እሱን ንገሪኝ። እሺ ዝም በላ ከሱ ጋር ማውራት ይችላል። ዝም በላ እሱ ዋላ ማን ላይ በቃ ይሄን ጠይቅልኝ። እሺ ያው እሺ ምዕራፍ 22 ሱረቱል ሐጅ ነው አይደለ? ቁጥር ስንት ላይ ነው? ቆይ እናቴ ለምን የሆነ ማህበር እንትን አትመሰርች? ይህን ነገር በማዘጋጀታችሁ በጣም ጥሩ ነው። አላህ ይጨምርላችሁ፣ አላህ ይጠብቃችሁ። ስለዚህ አሁን የመጣችሁ ልጆች እነ ስሚዝ እንግሊዝኛ ትምህርት እያስተማሩ ነው። ይሄ ሁለተኛ ዙር ነው። ተመዝገቡ። እኔ ጨርሻለሁ፣ ተመልሶልኛል። አንዳንድ ግን ሀሳቦች እዚህ ጋር ሲነሱ ማለት ነው ምናልባት መነሳት የሌለባቸው ሀሳቦች ደግሞ ካነሳን ማለት ነው ወላሂ ተውት፣ እሺ በውስጥ በሉን እና አፏን ከተሳሳትኩም ደግሞ ስሚዝም አቡኪም ያው ትክክለኛ ነገር ነው የተነሳው ኡስታዝ። ምንም ነገር የለም ኡስታዝ። ትክክለኛ ነገር ነው ያዝ አይ አንጂ እሺ ኦኬ ሐሳብ ለዛ ነው እኛም ከፍተን ጠይቁን። በዚህ ነገር ላይ ምንም ችግር የለውም። ጠይቁን። ያንን ነገር ምንድነው አላማው ምንድነው እስከ ድረስ ነው የሚለውን በጊታር አጀበችው። ኦኬ